مرحبا ان شاء الله. ሰላም ናችሁ? ደህና ለምን ይመስገን። እንዴት ነው? እንትን ቶፒካችሁ ማለት ርዕስ አላችሁ የተነሳችሁበት አሁን ነው የመጣሁትና ቀን ላይ በነገራችን ላይ ቀን ላይ ገብቼ ነበር። 2 ቀን ቀን ላይ ገብቼ ነበረ። ግን ያው ሸበካም አንዳንድ ስራ ላይ ስለነበርኩኝ ብዙ አልተገኘሁም። እና አሁን የተነሳችሁበት ርዕስ አለው ወይስ ዝም ብሎ ጥያቄ ነው የሚጠየቀው? አንድ እና አለምሽ እሺ አላህ ወጣህ መሰለኝ በጣም በርካቶች ተጠቅሟል። ለምሳሌ ኦሪት ዘፍጥረት ምዕራፍ 10 ቁጥር 9 ላይ እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ ይላል። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ እያለ ይናገራል። ዘፍጥረት 10:9 ላይ ለምሳሌ እንመልከተው። ቆይ ላሳየህ። ዘፍጥረት 10:9 ላይ ዘፍጥረት 10 በጣም ለበርካቶች የዋለ ቃል ነው እሱ። እሺ ይታያል አይደል? ኤልጊቦር የሚለው በዘፍጥረት 10:9 ላይ ናምሩድ ለሚባለው ንጉሥ ራሱ ብሏል። ኃያል አዳኝ ኃያል አምላክ ምናምን የሚለው እዛው ጋር ኤልጊቦር ብሎ አንስቶታል። ሌላም እዛው ላይ ለክርስቶስ የተነሳው ኃያል አምላክ የሚለው ቃል የክርስቶስ ነው ተብሎ የሚታሰበው እንደ ክርስቲያኖች አይሁዶች ምንም ባያምኑበትም እንደዛ ብለው የመጽሐፍ ባለቤቶች ኢሳይያስ 9:6 ላይ ኃያል አምላክ የተባለው ያ ቃል እዛ ላይ ያለው ኤልጊቦር የሚለው ለበርካታ ንጉሶች ይሏል። ወረድ ብለህ እዚያ ዕብራይስጥን ባይብል ሀብ ላይ ከፍተህ ብታየው ለዚህ እዚህ ቦታ ተጠቅሞታል ብሎ ያሳያል። ዘርዝሮታል እንዳለ ንምሩድ ለሚባል ንጉስ እዚያ ላይ አውሎታል። እሱ ለሌላ አካል ነው። እሺ በላይ ቀን ገብቼ ነበር ነው ያልከው። በላይ አደራ። አዎ በቀን ገብቼ ነበር። ቀን ገብቼ ነበር። እሺ ኔትወርክ ያስወጣኛል። በጣም ጥሩ። እሺ ምን ይላል ርዕሱ? ምንድነው ነው ሌላ ያንን ማለት ቀን የጠየቅኩት ጥያቄ ኢየሱስ ክርስቶስ መጠየቅ ይቻላል። ርዕሱ ኢየሱስ ክርስቶስ አምልኩኝ ሳይል ለምን ክርስቲያኖች ታመልኩታላችሁ ነው። አይ ቀጥል። በጣም ጥሩ። አይ አምልኩት ሳይሆን እኛ አምልኩት ሳይል እኛ አናመልከውም። ለምን? መጀመሪያ በነቢያት እንደተነገረ ሁሉ ይመጣን የተባለው ቃል እንደሚመጣ ነው። ኢየሱስ ክርስቶስ እኛ በስጋ ተገለጠ ስንል ስጋ ነው እንጂ ፍጡር ብለን የምንጠራው ቃልን ፍጡር ብለን አንጠራም። ምክንያቱም ቃል ከመጀመሪያው ነበረ ብሎ መጽሐፍ ቅዱስ ስለሚናገር ማለት ነው። እና ኢየሱስ ክርስቶስን አምልኩኝ ሳይል እንዴት እናንተ አምላክ ትሉታላችሁ ነው የምትሉት? እኔ ግን ይህን ከመጠየቄ በፊት እኔ ከቁርአን ኢየሱስ ክርስቶስ ምን ይላል፣ ቁርአንን ምን ይለዋል ማለት ኢየሱስ ክርስቶስን ከመወለዱ ጀምሮ ካመጣጡ ጀምሮ የቁርአን ክፍል ላይ ኢየሱስ ክርስቶስ አለ ወይ የሚለውን አንተም ትመልስልኛለህ ማለት ነው። ችግር የለውም። እሺ ኢየሱስ ክርስቶስ በቁርአን ላይ ካመጣጡ ጀምሮ ምን ይላል? አይ ማለት አለ ወይ ነው ጥያቄው። እኔ እየጠየቅኩት ያለሁት መጀመሪያ ኢየሱስ ክርስቶስ ከመምጣቱ ከትንቢቱ ጀምሮ እንግዲህ ይመጣን ይወለዳን የሚለው ጀምሮ እስካረገበት ሰዓት ድረስ ያለው ታሪኩ ሙሉ ታሪኩ ተጽፎ አለ ወይ ነው እኔ ጥያቄ። ከቁርአን የህይወት ታሪኩ አለ
ታሪኩ ሙሉ ታሪኩ አለ። ያስተማራቸው ትምህርቶች በሙሉ አሉ። ያስተማራቸው ትምህርቶች አሉ። አዎ አለ። ሙሉ ማለት ሳይቆራረጡ ምን ሳይሉ አሉ። አዎ አለ። በጣም ጥሩ። እሺ ማለት ኢየሱስ ክርስቶስ እኔ ከዛው ልጠይቅና ኢየሱስ ክርስቶስ ለምን ነበር የሚመጣው? ማለት እንደሚመጣ ተነግሯል። ለምን ነበር የሚመጣው? እስልምና ሊያስተምር ነው። አላህን ተገዙ ብሎ ሊያስተምር ነው እንጂ ሌላ አንዱን አምላክ በብቸኝነት አምልኩ ተገዙ ብሎ ሊያስተምር ሊሰብክ ነው የመጣው እንጂ መድኃኒትም ሊሆንም አይደለም ማለት ወይም የሱ መድኃኒትነትም የለውም ማለት ነው። ሁሉ አስረዳሽ መድኃኒትነት አይደለም ማለት አይደለም ወይ ነው። ቆይ ጥያቄን እዛው ላይ ጨርስልኝና መድኃኒትነት ወይ የመዳን ስልጣን ተሰጥቶት በስጋ ሲገለጥ የመዳን ስልጣን ተሰጥቶት ለሰዎች ልጆች አይደለም የመጣው ዝም ብሎ ሊያስተምር ነው። ወንጌልን ሊያስተምር ነው የመጣው ወይም ደግሞ እንጂ የመዳን ስልጣን ተሰጥቶት አይደለም የመጣው ነው የምትለው። ልመልስልህ አዳምጥሽ እስከመለስ ምን አድርገህ አዳምጥ። እሺ አይ ቤት አድርግ። ስለዚህ ዒሳ ዓለይሂ ሰላም ወይንም ኢየሱስ ክርስቶስ ማዳን ስለሚለው ጉዳይ እስልምና ምን እንዳስተማረ ልንገራቸው። እሺ መሲሁ ዒሳ ዓለይሂ ሰላም የአላህ መልእክተኛና ነብይ እንደመሆናቸው መጠን እንዲሁም ደግሞ እርሳቸውም የቀደሙትም ነብያት እንዲሁም ከእርሱ በኋላ የመጡ ነብያቶች የአላህ መልእክተኞች እንደመሆናቸው መጠን የማዳን ስልጣን ተሰጥቷቸዋል ወይ ከአምላክ ዘንድ? አዎ ተሰጥቷቸዋል። የሚያድኑት ከምንድን ነው ከተባለ ከሁለቱም አይነት በሽታዎች፣ ከአካላዊ በሽታዎችም ያድናሉ፣ ከመንፈሳዊም በሽታዎች ያድናሉ። እንዴት ወደሚለው እንምጣ። ከአካላዊ በሽታዎች የማዳን ተአምር ተሰጥቷቸዋል ወይ? አዎ ተሰጥቷቸዋል። ማን? ነቢያቶች። ለምሳሌ ዒሳ ዓለይሂ ሰላም ወይንም ኢየሱስ አካላዊ በሽታዎችን የማዳን ስልጣን ተሰጥቷል። አዎ ተሰጥቷል፣ ያድን ነበር። ልብ በሉ ነቢይ በተደረገበት ዘመን ቦታቻለ የዛኔ መሲሁ ዒሳ ዓለይሂ ሰላም አካላዊ በሽታ ታመው በሚመጡ ጊዜ የዛኔ ሰዎች ይፈውሳቸው ነበር፣ ያድናቸው ነበር። ማስረጃ ቃለ ስብሓነሁ ወተዓላ ሓኪየን ዐን ዒሳ ዓለይሂ ሰላም ወኡብሪኡ ልአክመሃ ወልአብረሰ። መሲሁ ምን አለ በቁርአን ላይ አላህ ሲነግረን ስለ እርሱ መናገር የማይችሉ ድዳዎችን እና የት አድርገህ አይደለም እኔ የጠየቅኩህን አይደለም አንተ የጠየቀኝ እኮ መሐመድ የጻፈው እንጂ እኔ መጀመሪያ ጥያቄን አልተረዳኸኝም ማለት ነው። እኔ ኢየሱስ ክርስቶስ በቁርአን ነው ያልኸው አይደለ? የኢየሱስ ክርስቶስ ቃል ትክክለኛው መሐመድ ከመውረዱ በፊት አለ አይደለ? ከማውረዱ በፊት አለ አይደለ? አሁን ሙግት አደረግሽው አንዴ እሺ በቃ የኔን ጥያቄ አልተረዳም። እሱ አልተረዳም። ጥያቄ ቆይ ከመጀመሪያው ጀምር። በቃ ምን ነበር የተነሳው? የመጀመሪያው ያላ ምን ነበር ያልኩህ? መጀመሪያ እኔ የጠየቅኩህ ከቁርአን ኢየሱስ ክርስቶስ ቀጥታ ያስተማረው ያልሆነው ቁርአን ወራት መጀመሪያ ስትገባ ጊዜ ምን ነበር ያወራ ነው? ያን ገመው ነው ያልኩህ እንዳትረሳ። ያላ መቼ ስትገባ? አሁን ቀደም ስትገባ ጊዜ መጀመሪያ ከኔ ጋር ስታወራ የነበረው ልክ ከልጁ ጋር ጨረስኩኝና አንተ ጋር ስናወራ ምን ነበር ያወራ ነው? ኢየሱስ ክርስቶስ ዛሬ ርዕሳችሁ ምንድነው አልከን። ኢየሱስ ክርስቶስ ሳይል ቆይ ተረጋጋስ። ኢየሱስ ክርስቶስ አምልኩኝ ሳይል ለምን ታመልኩታላችሁ ክርስቲያኖች ስለ ጊዜ ልትመልስ ጀምረህ ነበር። መልስ ከርሱ ጀምረህ ያላ ቀጥላ። አሜተና ስሜት አታድርጉት። መልስ ስሜት አይደለም እንዴ አንተ ብዙ የምታውቁ ሰው ያረጋል። ኢየሱስ ክርስቶስ እኔን ጥያቄ ተረጋጋስ። የኔን ጥያቄ ለምን ታፈናለህ? ቆይሽ አላፈንኩህም። እባክህን አዳምጥ። ስትገባ ጊዜ የጀመርከው እመልሳለሁ ብለህ የጀመርከውን ያንን እያነሳለሁ። ስለዚህ ዛሬ እዚህ ቤት ቶፒካችሁ ምን ነበር አልከን? ኢየሱስ ክርስቶስ አምልኩኝ ሳይል ለምን ታመልኩታላችሁ የሚል ነው አልኩህ። እዛ ልትመልስ ጀመር። አሁን እሷን መልሳት እያልኩህ ነው። ያላ አሁን አውራ
በላይ ጥያቄን አትመልስልኝም? እሺ እኔን ስለዚህ ኢየሱስ አምልኩኝ አላለም አይደል? ከዛ መልስላለሁ፣ ችግር የለም። ለምንድን ነው ብሏን እንጂ በትክክል ብሏን እንጂ ያለው የቱ ጋር ነው? አሁን አሳየኝ። አይደለም እሺ እኔ ልጠይቅህና ከዛ እንትን እነግርሃለሁ። ትጠይቀኛለህ ጥያቄ ከመጀመሪያ ነው የሚጀምረው። ምንድነው ቶፒካችሁ ልመልስ ብለህ ገብተህ ነበረ። ያንን እየጠየቅኩህ ነው። ክርስቶስ የቱ ጋ ነው አምልኩኝ ብሎ የተናገረው? ያላ ሀሜቱን አንሳ። ያላ መጽሐፍ ቅዱስ ቆይ እየከፈትኩ ነው፣ ጠብቀኝ። አይ ከፍቶ ሊያሳየን ነው። በቃ ትልቁ ያድርገውና ሰላም አለይኩም ሁሱ። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። እንዴት ይዟል ዱንያ? ደግ አልሐምዱሊላህ። ታንተስ ጋር? አልሐምዱሊላህ ደህና ነው ከኔም። ማሻአላህ። እሺ አይነን ተሻለ? አዎ የተሻለ ነው አልሐምዱሊላህ። አላህ ያሽርህ። አሚን አሚን አሚን። ሹክራን። አፍዋን አፍዋን። መርሐባ። በጣም ነው የምወድህ የማከብርህ። አላህ ይውደድህ፣ አላህ ያክብርህ። ሹክራን። አሚን። አብዛኛውን በእስልምና ጉዳይ ብዙ ስትከራከር ያለውና አንዳንዴ ለራሱ ምን አለ አንተን አድርጎኝ አንተን እውቀት ያኔ ብከራከር ደስ ይለኝ ነበር ለዲኒ። እኔ ምንም ማለት አይደለሁም። ከኔ የተሻልክ መሆን ትችላለህ። ቅራ፣ ተማር ባለህበት አካባቢ። እሺ አላህ ያግዝህ። መርሐባ። አሚን። አይ ሁሱ ፓውዝ አድርጎ እያወራ ነው መሰለኝ እኮ ልጁ። ኖ ጎግል ችግር የለውም ቀጥል። ጎግል ላይ ሄዶ ነው። እሺ ከሌላ ሰው ካለ መሰለኝ ከላይ ላቲ ዮጌቲ ቀጥሉ ላቲ አለ። ቀጥሉ እስከማወጣ ነው። አይ ላቲ አቤት አቤት። ሰላም ነው? እንዴት ነው? አለሁ እግዚአብሔር ይመስገን ሰላም ነው። አለ አልሐምዱሊላህ። ጥያቄ አለ? አለሁ። አቤት አቤት። ጥያቄ አለ? ጥያቄ ምን ላይ ጥያቄ አለ? አሁን ጥያቄ እንኳን የለኝም። ብቻ መልእክት አለኝ እንጂ ጥያቄ የለኝም። መልእክት ምንድን ነው? ተናገር፣ መናገር የምትፈልገው። እሺ እንግዲህ ምንድነው ኢየሱስ ክርስቶስ እንግዲህ ወደዚህ ምድር የመጣው ከአብ ዘንድ ነው። ምንድነው የሚለው? መጀመሪያ ቃል ነበረ፣ ቃሉም ከእግዚአብሔር ዘንድ ነበረ፣ ቃሉም ስጋ ለብሶ በመካከላችን አደረ ይላል። ይሄ ቃል መጀመሪያ ከአብ ዘንድ ነበረ እና መምጣት ያስፈለገው ምንድነው? የሰው ልጅ እግዚአብሔር በሰጠን ሕግ እግዚአብሔር ለሰው ልጅ በሰጠው ሕግ በዛ መቆምና መጽናት ስላልቻለ ሰውን ወደ እግዚአብሔር ወደ መጀመሪያ በነበረበት ወደ ገነት ለመመለስ ኢየሱስ ራሱ አሳልፎ ሰጠ ለሰው ልጅ ብሎ። ለሰው ልጅ በሱ ያመነ ሰው ማን በሰራህ ወደ ዘላለም ቀጥል። መልእክትህን ቀጥል። ለካ ጥያቄ አይደለም። ቀጥል። ስም እየሰማህ ጥያቄ አይደለም። ረስተው እንግዲህ ኢየሱስ በሱ ያመኑትን ወደ ዘላለማዊ ሕይወት ለመመለስ ለሰው ልጅ አሳልፎ ራሱን ሰጠ። ዋና መምጣቱ የሰው ልጅ ወደ ዘላለማዊ ሕይወት ለመመለስ ነው ማለት ነው። ዋናው ኢየሱስ ክርስቶስ ወደ ምድር መጥቶ መሰቃየቱ
ይሄን ሁሉ በደል ያየ ለኛ ዘል ነው ራሱን ዝቅ ያደረገው ለሰው ልጅ ብሎ ነው ሰው የሆነው። ስጋ ለብሶ በመካከላችን አደረ፣ ስለኛ ተገረፈ፣ ስለኛ ተሰቃየ፣ ስለኛ ደግሞ ተሰቀለ። አምላክ ነው የተገረፈ፣ የተገደለ፣ የተሰቀለ። አዎ አምላክ ነው። አምላክ ነበረ፣ ለኛ ብሎ ስጋ ለበሰ። አምላክን የገረፉት ምንድናቸው? የፈጠራቸው ፍጥሮች አዎ ሰዎች፣ በሱ የተፈጠሩ ሰዎች። የገደሉትም እነሱ ናቸው አይደል? እነሱ ናቸው። ኢየሱስን ያስገረፈው ማን ነው? ራሱን አሳልፎ ሰጠ እኮ። ዲያብሎስ ነው ያስገረፈው። ዲያብሎስ ማለት ራሱ አሳልፎ ለዛ ስቃይ ለዛ መከራ አሳልፎ ራሱ ሰጠ። እሱ ያስገረፈው ኢየሱስ ክርስቶስን ዲያብሎስ ነው፣ ሰይጣን ነው እያልኩ ነው። ምን ትላለህ? አይደለም ስለቻ ያሳየሽ አንድ ጊዜ እሺ ምን ይላል እዚህ ጋር? በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈ ያሰቀለ ሰይጣን ነው። 4 ነጥብ። አላህ ኢየሱስን ያስገረፈውና ያሰቀለው ሰይጣን ነው ይላል። ይሄን ነገር ማርያም እኮ ነው የሚለው። ከየት አመጣው? ይሄን ችግር የለውም። ከየት እንደመጣ ሳያለሁ። በይሁዳ ከየት እንደመጣ ላሳየህ ነው። ችግር የለውም። ከመጽሐፍ ቅዱስ ከየት እንደመጣ ላሳየህ ነው። ከየት እንደመጣ አልከኝ አይደለ? አዳም ጥርጋ ብላ አብሽር ከወሰ ፊት ነው ያለን። እሺ በይሁዳ ልብ ውስጥ አድሮ ኢየሱስ ክርስቶስን አሳልፎ የሰጠው ማን ነው? እንደ መጽሐፍ ቅዱስ ሰይጣን አይደለ? እሱ ሰይጣን ነው፣ የጌታ ሰው እሱ ነው እያለ ያለው። ስለዚህ በይሁዳ ልብ ውስጥ አድሮ ኢየሱስ ክርስቶስን አሳልፎ የሰጠና ያሰቀለው ያስገረፈው ማን ነው? ዲያብሎስ ነው፣ ሰይጣን ነው፣ ሌላ ማንም አይደለም እንጂ ራሱን አሳልፎ አልሰጠም። እሱን ልመጣልህ ነው። ቆይ አንድ ጊዜ እሺ፣ እኔን እሱን ላመጣልኝ ነው አንዴ። ከዛ የሚለይ ነገር አይደለም። አንዴ አሁን ከዚህ ሁሉ ካወራህን ከሰበከው ምን ካልከው ነገር አውቄ ነበር ዝም ያልኩህ። ከዚህ ሁሉ ጥቅልል አድርገህ ኢየሱስ ክርስቶስ አምልኩኝ ብሏል አላለም ነው ጥያቄው። አሁን ከባድ ጥያቄ። እሺ እንደዛ ነው። እሺ ዮሐንስ 14:1 ጀምረን አንብብልኝ እስቲ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል እዚያ ጋር። እስቲ አንብብና ከዛ በኋላ እናያለን። አነብልሃለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ምን ይላል? በእግዚአብሔርም እመኑ በእኔም እመኑ አለ። የቱ ጋር ነው አምልኩኝ ያለው? እመኑኝ አለ። በእግዚአብሔር እመኑ በእኔም እመኑ፣ ልባችሁ አይታወክ፣ በእግዚአብሔርም እመኑ በእኔም ደግሞ እመኑ። አምልኩኝ ተገዙኝ አለ። አዎ አይልም እንደሱ። አንተ በማን ነው የምታምነው? በአላህ አይደለም የምታምነው? በመልእክተኛውም አምናለሁኝ በነብዩ ሰለላሁ ዐለይሂ ወሰለም። አንተ ታምናለህ፣ እኛ ደግሞ በኢየሱስ ነው የምናምነው። ችግር የለውም። እሱ መጽሐፍ ቅዱስ ላይ በእግዚአብሔርም እመኑ በነቢያቶችም እመኑ የሚል ቃል ባሳየህ ምን ትላለህ? ታመልካቸዋለህ? በነቢያቶችም እመኑ የሚል ቃል ላመጣልህ ነው። ታመልካቸዋለህ? አይደለም። ማምለክ የሚገባው መሰለህ። ቆይ እመኑ ከተባለ ማምለክ ነው ብሎናል ሰው አይደለ? በእግዚአብሔር እመኑ በእኔም እመኑ ስላለ ኢየሱስ፣ ስለዚህ ማምለክ ነው። ስለዚህ ቃል በቃል እኔ መጽሐፍ ቅዱስ ላይ በእግዚአብሔር እመኑ በነቢያቱም እመኑ የሚል ቃል ላመጣልህ ነው። ታመልካቸዋለህ? በነቢያቱም እመኑ ስለተባለ ምን ትላለህ? እሺ ሌላ ሊስት። ቆይ አንድ ይሄን ልጨርስ እንጂ በነቢያቶች እመኑ ይላል። ታመልካቸዋለህ ወይ? አላመልክም። ስለዚህ በአንድ ነገር እመኑ ከተባለ በነቢያት እመኑ፣ ከእግዚአብሔር ጋር ተነስተው ለዚያው በእግዚአብሔር እመኑ በእኔ እመኑ አለ ኢየሱስ። መጽሐፍ ቅዱስም በእግዚአብሔር እመኑ በነቢያቱም እመኑ አለ። ያው ነው። አሁን ኢየሱስ ክርስቶስ እኔን አምልኩኝ ወይም ተገዙኝ ያለበት ጥቅስ አለ ወይስ የለም? ሌላ ልጅታሽ አልቀበልም ቃል ዋናው መጽሐፍ ወንጌሉም አዳምጣዴ የጌታ ሰው በጌታ አይደል አንተ? እሺ ጌታ የባረከ ሰው ትመስላለህ። ስለዚህ ምን ታደርጋለህ መሰለህ?
ከጥቅስ ወደ ጥቅስ ለፌንታ ከምንዘል ሁላችንም ጊዜያችንን ከምንፈጅ ኢየሱስ ክርስቶስ እኔን ተገዙኝ ወይንም አምልኩኝ ያለበት ቦታ አለ ወይ? እሺ አንዴ ምን ታነብልኛለህ መሰለሽ? ማነብልህ አሁን አምልኩኝ ወይንም ተገዙኝ የሚል ቃል ነው። ከዚህ በኋላ ከይቅርታ ጋር እናስተናግድ ጊዜ እንዳንፈጭ ሌሎችን ክርስቲያኖች ስላሉ ማለት ነው። ወሰጣው እኮ አላምንም አልክ እኮ እሱንማ አምልኩኝ ተገዙኝ አላለማ። ባትሪ ሊዘጋ ስለሆነ ወላሂ 100 ብቻ ነው ያለው። ባትሪ ራሱ ሳይዘጋ በፊት ተገዙኝ ወይንም አምልኩኝ ያለበትን አሳየን። እሺ ለባትሪ ምዘል እንጂ። እሺ የሐዋርያት ሥራ ይሆንብኛል። እሺ የሐዋርያት ሥራ 4:12 አንብብልኝ። ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበትን ነው ያልኩህ። እሺ አምልኩኝ ተገዙኝ ያለበት ዋናው ምን መሰለህ? አንድ ማወቅ ያለብህ ነገር ባትሪ ሊዘጋ ነው። ወላሂ ወደ 99 ሊወርድብኝ ነው። 100 ብቻ ነው ያለው። ስለዚህ ቶሎ በል ባትሪ ሳይዘጋ። ወላሂ ምሬ ነው 100 ብቻ ናት ያላት። አምን ታደርጋለህ? ኢየሱስ ክርስቶስ ተገዙኝ ወይንም አምልኩኝ ያለበትን ጥቅስ ሳታደርግ ምን ማለት ነው? ወሰጣው እኮ አላምንም አልክ እኮ እሱን አልቀበልም አልክ። እግዚአብሔር እመኑ በእኔ እመኑ ነው ያለው። እሱን ደግሞ ተመሳሳይ ጥቅስ አነሳሁልህ። ታመልካቸዋለሁ ወይ በእኔ በነቢያቶች እመኑ ስለተባለ ስለ አያላመልካቸውም ማለት እንደማያስኬድ አወቅና አይ ሌላ መልስልህ። ማን ነብዩ የትኛው ነብይ ነው በነብዩ ነው ያለው? አንዴ እሱ ልመልስ እያለ ነው። መጽሐፍ ቅዱስ በእግዚአብሔር እመኑ በነቢያቱም እመኑ ይላል። እሺ ከላይ ያለ ይመልስ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ የት ነው? ከላይ ያለው ሊመልስ ነው። እውቀት አለው። እሺ ምንድነው? መጀመሪያ ዝም ብሎ አንዷ ብቻ ደህና ነህ? ለማንኛውም ሰላም ነህ? ባለፈው ተገናኝተናል። ኢየሱስ ክርስቶስ ወሬን ተው። እኔን አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ። በኋላ ሰላምታ እንታወቃለን። ይኸውልህ የሚለው ምንድነው? የሰው ልጅ ሊያገለግል ነው እንጂ ሊገለገል አልመጣም አለ። መጀመሪያ አሁን ስለማገልገል ስለመገልገል ሳይሆን ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ያለበት። ኢየሱስ ክርስቶስ እኮ አምላክም ነብይም ነው። ተግባባን? የእናንተዎች ግን ነቢያት የምትሏቸው ባይሆኑም ግን ነቢይ ናቸው እንጂ አምላክ አይደሉም። ኢየሱስ ክርስቶስም ሁለቱም የያዘ ነው። ተረጋጋ። የተረጋጋው ነኝ። ጆሮዬ ነው ወይስ ኢየሱስ ክርስቶስ ነብይ ነው ያልከው? እኔ ነኝ። ኢየሱስ ክርስቶስ ኧረ አዳምጠኝ። ኢየሱስ ክርስቶስ አምላክም ነብይም ነው። አንዴ ወደ አምላክነት እንሄዳለን። ነብይ ነው ያልከው? ክርስቲያኖች ነብይ መሆኑን አመኑ። አላሁ አክበር አላህ ማለት ነው። ዝም ብለህ ክርስቲያኖች ነብይ ነው ማለት ጀመሩ። ይኸውልህ አዳምጠኝ። አሁን ወደ ቀጣይ ልንሄድ ነው። ስላወራህ አይደለም። ቆይ አንዴ ተረጋጋ እንጂ። አረ የተረጋጋውን ያልተረጋጋ አንተ ነህ። እያወራን አይደል? ኢየሱስን ነብይ አድርጎ የላከው ታዲያ ማን ነው? ራሱን የላከው ወይንስ የላከው ሌላ አምላክ አለ? መልሳ። ቆይ ለማውራት ብቻ ነው ታስወራለህ? ቤቱ ያንተ ነው አይደለ? ቤቱ ከሆነ ከአንተ ከሆነ አክብረህ እንግዳ መቀበል እኮ። አዳምጠኛ። ጌታ እግዚአብሔር ነው ኢየሱስ ክርስቶስ። ነብይነት ደግሞ ለአምላክነት ዝቅተኛ ስራ ነው። ለምክንያቱም እግዚአብሔር ሌሎችን ነቢያት የሚሰጥ ነው። ስለዚህ አምላክም ነብይ ነው። የእናንተ ግን ነቢያት የምትላቸው ባይሆኑም እንኳ አምላክ አይደሉም። ስርዓት ይዘህ ስለ ነቢያቶች አታውራ። እሺ ስለ ነቢያቶች ለምሳሌ ኡመርና መሐመድም ጦርነት ገጥመው ነው ነበረ። ኡመርና መሐመድ እነዚህን ነቢያቶች እስካሁን ስማ፣ አጠቃላይ እና አቡበክር ያደረጉትን እኮ በታሪክ እናውቃለን። እሺ ስለዚህ አንተ እስካሁን ከእስልምና ነቢያቶች የምታውቀው ኡመርና አቡበክርን ብቻ ነው ማለት ነው? ሌላ ነቢይ የለም? አይደለም፣ ነቢያት አይደሉም ሲጀመር። ነቢያት አይደሉም የሚለው እንዴት ነው ያገኘው? እንዴት ሆኖ ነቢይ የሚሆን? እንዴት ሆኖ ነቢይ ማለት? እንዴት ነው ነቢይ ማለት? እኮ ከዚህ በፊት የነበረውን የሚያውቅ ወደፊት የሚመጣውን የሚያውቅ ማለት ነው። እንደሱ ከሆነ ኢየሱስ ራሱ ነቢይ አይደለም ማለት ነው። ማስረጃ እንዲያዳምጠኝ። አሁን ነቢይ ማለት ወደፊቱን የሚያውቅ ወደፊት የሚሆነውን የሚያውቅ ከዚህ በፊት የሆነውን የሚያውቅ ነው አልክ። በደንብ ነው። ከተረጋጋሽ ኢየሱስ ክርስቶስ በዚህ ባመጣው ሚዛን ነብይ ራሱ ሊሆን አይችልም እንኳን አምላክ ማለት ነው። ለምን ማስረጃ አልነግርህም። ተረጋጋ። ማስረጃ አልነግርህም። ንገረኝ። አዎ መጽሐፍ ቅዱስ እንደው ማስረጃ ልስጥህና እያነበብክ እንድታነበው ከራስህ ማለት ነው። በል እስኪ ንገረኝ። ታውጣለህ መጽሐፍ ቅዱስ ወይስ ዝም ብዬ ጥቅስ ልንገርህ? ኧረ ዝም ብለህ ንገረኝ። አዎ ኢየሱስ ክርስቶስ ምን አለ? ስለዚያች ቀንና ስለዚያች ሰዓት ግን በሰማይ ያሉ መላእክቶችም ልጅም ቢሆን ከአባት በቀር ማንም አያውቅም አለ። እኔ ደግሞ ልንገርህ እና ልንገርህ
እዚህ ላይ እንዴት መሰለህ? ቆይ ተረጋጋ። ቀድመህ በመናገር ሊቅ አትምሰል። ምንም ሳታውቅ ሊቅ አትምሰል። ይኸውልህ አሁን ጠበቅ አድርጌ ነው የሚይዘው። ሊቅ አትምሰል። ሳትማር ቆይ አይደለም የተረጋጋው ነኝ። አንተ አልተረጋጋ። ጥቅሱን አመጣሁኝ። በዚህ ጥቅስ ላይ ጥያቄ ልጠይቅህ ነው። አሁን አዳምጥ እሺ። ኢየሱስ ክርስቶስ እንኳን አምላክ አይደለም ነብይ ሊሆን እንደማይችል እንደ መጽሐፍ ቅዱስ ልብ በሉ። ምክንያቱም ክብሩን እንዳለ አጉድፈውበታል። በተቻለ አይደል አንተ ብለህ አንዷን ብቻ ይዘህ ልም ትጓዛለህ። መቼ ጨረስኩኝ? አንዴ ተረጋጋ እንጂ ተብሎ ጨርሳ ምን ትሰራለህ? እሺ ቀስ በለሽ። ስለዛች ቀንና ስለዛች ሰዓት ግን የሰማይ መላእክት ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት አባት የተባለው ማን ነው? እዚህ ቦታ ላይ ስጨርስ ጨርሻለሁ ብለህ ከዚያው እንዳትገባብኝ ስናገር እየጠየቅኩህ ነው። ጥቅሱን መሰረት አድርገህ ስጨርስ ዝም ብለህ ማታናገር ከሆነ ፍርሃት ነው ወይ ደግሞ ሰው እንዲረዳብህ አልፈለግህም እኮ። ጥያቄና መልስ ነው። ጥቅሱን አመጣሁኝና እንድታብራራልን ነው። እዚህ ቦታ ላይ አባት የተባለው ማን ነው? ቀስ በልሽ። በጣም ጥሩ ጨርሰህ ከሆነ ጥሩ። አባት የተባለው መጀመሪያ የዮሐንስ ወንጌል ላይ ማለት ነው ምዕራፍ 1 የሰው ልጅ በደመና ሰማይ ሲመጣ ታዩታላችሁ። አዳምጠኝ፣ ልመጣልህ ነው እንዴ? ይሄ ነው እኮ ችግር። በልና አብራራ። ዝም ብዬ ችግር ተው እንጂ ወጣት ነህ እኮ። ወጣት እኮ ይረዳል፣ አንደርስታንዲንግ አለው። ዝም ብሎ መናገር እኮ አይደለም። ቤቱ ያንተ እስከሆነ ድረስ ወይ አስወጣኝ ወይ ልውጣልህ። አንተም ሳትለኝ ከተነጋገርን ምን ለማመጥ ሰው አይደለም። እውነትን ለሚያውቅ ሰው ነው። አዳምጥ። ይኸውልህ ጥቅሱን አመጣሁኝና ልነግርህ አይደል? ምን አስቸኮለህ እንዴ? መች ተውኩት። ረጋ በል እሺ፣ ቀስ በል አዳምጥ። እንዴ አንተ ሳትረጋጋ ምን ታረጋጋኝ? ቀጥልሽ ለሰዓት ትችላለህ። ተናገር። ታውቃላችሁ ዙሪያ ጥምት ሂዶ የእምነቱን ሊገልጽልን ነው። የዋህ ሞኝ ነህ በእናትህ አንተ። ቁርአን እንዲሁ 46 ቁጥር 9 ላይ ያለውን አይተዋል? እንዲህ መሐመድ ምናምን ሳያውቅ ማውቀው ነገር የለም እያለ ተው እንጂ ተው። ምንም ማድረግ አይቻልም። እኔ እንሰድበኝ ዝም ብዬ ነበረ፣ ስቄ ነበር ያለፍኩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዴ የሆነ ጥቅስ ታነብልናለህ አንድ ጊዜ? ይቅርታ ጋር ወላኪን ነቢይ ሰለላሁ ዐለይሂ ወሰለም ኸጡን አሕመር መውረድ ፈልገው ነው። በነገራችን ላይ ልታወርደኝ ነው አወርደኝ እያለ ነበረ። እኔ ሲሳደብ ጊዜ ዝም ብዬ ስቄ ያለፍኩት፣ እንዳላወረድኩት ሲያውቅ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሄደ። እሺ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቦታ ብታነብልን? እሺ ከይቅርታ ጋር እሺ የምታነበው ይኸውልህ፣ እባካችሁ ጥቅስ ስትጠየቁ ጊዜ በተጠየቃችሁት መሰረት ለማምጣት ሞክሩ። እሺ ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበት ቦታ ካለ አሳየን። ያው እሺ ሄድ። እሺ ጥቅሱን ልንገርና ታነብልናለህ? ንገረኝ፣ ችግር የለም። ዮሐንስ 5 አወጣልኝ 5:21 ምን ይላል? እሺ ንገረኝ። አልያዝኩም ብዬ ነው። አማርኛ መጽሐፍ አልያዝኩም ብዬ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 እስከ 23 ሙሉ ይሄን ሁሉ እንትን አድርገህ ብታነብልህ። አምልኩኝ ተገዙኝ ያለበት ቦታ ይሄ ሁሉ ቃል ነው። ያው አንብብ፣ ገልጽ አድርገህ አንብበው አንተ በስክሪን አድርገህ እናነባለን። ችግር የለውም። አምልኩኝ ወይንም ተገዙኝ ያለበት ቦታ አምልኩኝ ተገዙኝ ቃል ነች። ሻነባለሁ፣ ችግር የለውም። በስክሪን አድርገህ ብታነብልህ ደስ ይለናል። እሺ ችግር የለውም። ስክሪን ልልበስ፣ ችግር የለውም። በቃ ስክሪን አድርጌ አነብልሃለሁ። እሺ ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 5 እሺ ቁጥር ስንት? 21 እስከ 23 21 እስከ 23 እሺ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብሩም ይላል። እሺ የቱ ጋር ነው ኢየሱስ ምን አለ? አብን እንደሚያከብሩ ወልድንም በዛው መልክ በዛው ልክ ወልድንም ያከብሩ። እሺ ወደ እሱ ቃል እንመጣለን። ምን ማለት ነው የሚለው ግን የተጠየቀው
አምልኩኝ ወይንም ተገዙኝ ያለበትን ቃል ነበር። አምልኩኝ ማለት እኮ አብን በሚያከብሩት ልክ ወልድንም ያከብሩ ይላል እዚህ ላይ። ወደሱ ጥቅስ ምን ለማለት እንደሆነ እንመጣለን አልኩ። ስለሱ ወላሂ እናወራለን አብሽር። ነገር ግን እዚህ ቦታ ላይ ተጠይቀው ምንድነው ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሎ ይጠይቃል። ኢየሱስ እኮ ነው ተናገረው። ይሄን የተናገረው ኢየሱስ ነው ወንድሜ። ወላሂ ኢየሱስ አልተናገረውም። ሲጀምር ኢየሱስ አይደለም እየተናገረ ያለው። ማን ነው ተናገረው? ዮሐንስ ነው እየተናገረ ያለው ሲጀምር። እሱን ልለፍህና ቃሉ ላይ ራሱ ኢየሱስ ክርስቶስ እዚህ ቦታ ላይ አልተናገረም። ኢየሱስ የተናገረው እያልከው ነው። ዮሐንስ ለኢየሱስ ክርስቶስ እየተናገረ ነው። ኢየሱስ ሊያከብሩት ይገባል አብን እንደሚያከብሩት ምናምን እያለ የሚናገረው እርሱ ነው። አይደለም ይሄ በትክክል አንብቦ ከመጀመሪያው ጀምሮ አንብቦ የተናገረው ኢየሱስ እያሳየህ ነው። ያው ኢየሱስ ክርስቶስ ሳይሆን እየተናገረ ያለ ዮሐንስ ነው። ይሄ ወንጌላት የኢየሱስ ክርስቶስ ንግግር ብቻ እንዳይመስላችሁ። ሐዋርያቶችም ከራሳቸው ዝም ብሎ ይናገራሉ። ይታል አይደል? ምንድነው አሁን ችግሩ? ምን መሰለኝ ያ ነው። ይሄ ልታውቅ ይገባል መጀመሪያ። ሁለተኛ ነገር የተባልከው ምንድነው? ኢየሱስ ክርስቶስ አምልኩኝ ተገዙል ብሏል ወይ ነው አላለም? ኢየሱስ ቦታ ላይ ይኸው ሰጠው እኮ ኢየሱስ ክርስቶስ እኮ ተናገረ። 5 ላይ ምዕራፍ 5 ከ21 ላይ ተናገረው ኢየሱስ አይደለም ነው ብንል ራሱ አምልኩኝ ተገዙኝ የሚል ቃል የለም እያልኩ ነው። ዘለቀ እንደዛ ይኸው ይናገራል እኮ ይላል። አብን በሚያከብሩት መልክ ልክ ወልድንም ያከብሩ። የተጠየቀው ምንድነው? አምልኩኝ አይደለም በዛው ልክ አክብሩኝ ነው። ኧረ በፈጣሪ አምልኩኝ የሚል ቃል የለም እዚህ ጋር። አምልኩኝ የሚል ቃል የለም እዚህ ጋር። እሺ መጀመሪያ አምላክ መሆኑን እኮ አምልኩኝ የሚል ቃል የለም እዚህ ጋር። እሺ አሁን በዚህ አንፃር ልጠይቅህ። እሺ መጽሐፍ ቅዱስ ላይ እንድትረዳ ዘንድ ሴቶች ይላል ጳውሎስ ሲናገር ለጌታ እንደምትገዙ ሁሉ ልክ እንዲሁ ደግሞ ለባሎቻችሁ ተገዙ ይላል። ለጌታ እንደምትገዙ ሁሉ ጌታ ማን ነው? መጽሐፍ ቅዱስ ላይ የጌታ ሰው ኢየሱስ ክርስቶስ ነው አይደለ? አዎ ለጌታ እንደምትገዙ ለባሎቻችሁም ተገዙ ይላል። ስለዚህ ሴት ልጅ ባሏን የምትገዛው ልክ ለኢየሱስ እንደምትገዛው ነው። ስለዚህ ሴት ልጅ ባሏን እንደ ኢየሱስ ትገዛው ከተባለ ባል አምላክ ነው ማለት ነው። ለሴት ልጅ እንደ አምላክ ሊያመልኩ ይገባል ማለት ነው አይደለ? ምን ትላለህ? አይደለም አባቴ ኢየሱስ እኮ አምላክነቱን እኮ ብዙ ቦታ ላሳይ ይችላል አምላክነቱን። ስለዚህ ምን ይላል መጽሐፍ ቅዱስ? ሴቶች ሆይ አለ ጳውሎስ ለጌታ እንደምትገዙ ለባሎቻችሁም ተገዙ እያለ ይናገራል። አይ አይደለም አብን እንደሚያከብሩ ወልድንም ሊያከብሩት ይገባል ማለት ከዚሁ አንፃር ነው። ወልድ ምንድን ነው ከተባለ የሰዎች አብ የወልድ ራስ ነው። ወልድ ደግሞ ለአዲስ ኪዳን ሰዎች ራስ ነው። ዋና መደረጉን ነው ይላል አይደለ? ስለዚህ እዚህ ቦታ ላይ ሴቶች ለጌታ እንደምትገዙ ለባሎቻችሁም እንዲሁ ተገዙ እያለ ይናገራል። ስለዚህ ሴት ልጅ ለባሏ የምትገዛው አገዛዝ ምንድን ነው? አምላክን እንደምትገዛው ልክ ነው ማለት ነው። አስባችሁታል? ይህን እያለ ይናገራል እና ያው ነው ትክክል ነው። መጣ እንግዲህ አሁን እዚህ ጋር አብን በምታከብረው ልክ ኢየሱስን ማክበር አለብኝ ማለት ነው። ስለዚህ ሴት ልጅ አምላክን በምትገዛ ልክ ባሏንም መገዛት አለባት ማለት ነው አይደል? አብንም በምታከብረው ልክ ኢየሱስን ማክበር አለብህ። ወደ እሱ እንመጣለን። ስለዚህ ሴቶች ባሎቻቸውን ሲገዙ ልክ ለአምላክ እንደሚገዙ ነው የሚገዟቸው። እንዳውም መገዛት የሚለውን ቃል በቃል ነው ያመጣሁልህ። መገዛት ሴት ልጅ የምትገዛው ልክ ለባሏ እንደምትገዛው ነው። አንተ ግን መገዛት ወይም ማምለክ የሚለውን አላመጣህም። አየህ አይደለ? ይሄ ነው ሁለተኛ ነገር የምጠቅስልህ ነገር። ኢየሱስ ክርስቶስ ለአምላኩ ይገዛል አይገዛም? እሱ እኮ ምን መሰለህ፣ አንደኛ ማወቅ ያለብኝ ነገር ኢየሱስ ክርስቶስ ስጋ ለብሷል። እሺ ለአምላኩ ይገዛል አይገዛም? ለአምላኩ ይገዛል አይገዛም? ለምን አይገዛም? ይገዛል። ስጋ ለብሷል እኮ። እሺ ለአምላኩ ይገዛል ኢየሱስ ክርስቶስ። አስባችሁታል? ይገዛል። አሁን እሺ የሚገዛው ራሱን ነው ወይንስ አብን? ስጋ ስለለበሰ። እሺ ስጋ ስለለበሰ ኢየሱስ ክርስቶስ የሚገዛው ራሱን ነው የሚገዛው ወይንስ አብን ነው የሚገዛው? ወይንስ ሶስቱንም አብንም ወልድም መንፈስ ቅዱስን ነው የሚገዛው? ምንድነው እዚህ ጋር ስጋ ስለለበሰ ኢየሱስ ክርስቶስ እኮ ስጋ ስለለበሰ አልኩኝ፣ ችግር የለውም። አብን ነው የሚገዛ የነበረው ወይንስ አብን ወልድም መንፈስ? አብን ነው የለመነው። እሱ የለመነው አብን ነው። እሺ ሲገዛ የነበረው አብን ነው። አንተ ደግሞ ከክርስቶስ ተቃዋሚ ሆነህ አብን ብቻ ሳይሆን እንደ ኢየሱስ
አብን ወልድን መንፈስ ቅዱስንም ነው የምትገዛው ማለት ነው አይደለ? በክርስቶስ መንገድ ወጣ አይደለም። እዚህ ጋር ነገርኩ እኮ አብን በምታከብረው ልክ ወልድንም ማክበር አለብህ። ኢየሱስ ክርስቶስ ለማን ነበር የሚገዛው አልኩህ? ለአብ ነው አልከኝ። አንተስ የምትገዛው ኢየሱስ ለአብ ነው? ቆይ አዳምጥ እንጂ። ወይንስ በክርስቶስ ተቃዋሚ ሆነ ለአብም ለወልድም ለመንፈስ ቅዱስም ነው የምትገዛው? አይ መልስ። አይደለም እኔ ለኢየሱስ ክርስቶስ ነው የምታዘዘው። ለኢየሱስ ክርስቶስ ባለኝ መልኩ ነው እየኖርናል ነው አይደለ? ማን ነው የምትገዛው? ኢየሱስ ደግሞ ምን አለ መሰለህ? በነ ኢመኑ በእግዚአብሔር ደግሞ ኢመኑ። በማን እመኑ አይደለም ጥያቄ። ለማን ነው የምትገዛው? ለማን ነው የምትገዛው? ለእግዚአብሔር። ለመንፈስ ቅዱስ ወይንስ ለኢየሱስ? ለአብ ወልድ መንፈስ ቅዱስ ለአንድ አምላክ። በጣም ጥሩ። ኢየሱስ ክርስቶስ ግን ለአብ ብቻ ነበር የሚገዛው አይደለ? ኢየሱስ ክርስቶስ ለምን ለአብ ሰገደ ነው? ምንድነው? ኢየሱስ ክርስቶስ ለማን ነበር የሚገዛው ስልህ ለአብ ነው አለ። አንተ ስለው አይ እኔ ለአብ ለወልድ ለመንፈስ ቅዱስ ነው አለ። የክርስቶስ ተከታዮች ሳትሆኑ የክርስቶስ ተቃዋሚዎች ናቸው ክርስቲያኖች። ምክንያቱም ክርስቶስ ሲገዛ የነበረው ለአብ ብቻ ነው አለ ይሄ ሰውዬ። አይ እኛ ደግሞ እንደ ኢየሱስ ለአብ ብቻ ሳይሆን ለአብም ለወልድም ለመንፈስ ቅዱስም ነው የምንገዛው አለ። አላህ ኢየሱስ ክርስቶስ አንድ ላይ ማለት ነው። አንተ ክርስቶስ አይሁዶች ሲጠይቁት አንተ ክርስቶስ ነህ አንተ ነብዩ ነህ እያሉ ሲጠይቁት ያሳያል ብሎ ከዛ ላይ ጠቅሶ ስለ ነብዩም መጽሐፍ ቅዱስ ላይ ተነግሮ ነበር ይላል አይደለ? እንደዛ ያስረዳው። ያን ነገር ደግሞ እዛችሁ ላይ ቅድም ተሳስቼ ነው ኢሳያስ ላይ ያልኩትና እዛችሁ ላይ ደግሞ ወረድ ብለህ እንትን ስትል ስለ ኢየሱስ ክርስቶስ የእግዚአብሔር በግ እንደሆነ ስለ ኃጢአት ሁሉን እንደሚያስተሰርይ ይናገራልና እሱን እንዴት ነው እናንተ የምትረዱት? ኦኬ እንግዲህ ያለንበት ዓለም አለ ሐሳቦች የሚነግሱበት ዓለም ነው። ሐሳቦች የሚነግሱበት ዓለም ነው ማለት ምን ማለት ነው? ማንም ሰው የራሱን ሐሳብ አንስቶ እነዛ ሐሳቦች ቫሊድ ከሆኑ ወይም ርቱዕ ከሆኑ ወይም ደግሞ አሸናፊ ሐሳቦች ከሆኑ ሊነሱ ይችላሉ። የዮሐንስ ወንጌል ምዕራፍ 1ን ጠቅሰን ምዕራፍ 1 ቁጥር 21 ላይ እንኪያስ ማነህ ብለው ይጠይቁታል አይሁዶች ማለት ነው። በጣም አዋቂ የሆኑ አይሁዶች ወደ ኢየሱስ ተልከው ማነህ እሺ መሲሁ ክርስቶስ አይደለሁም ካለ ወደ ማን ነው ወደ ዮሐንስ ተልከው መሲሁ እኔ ክርስቶስ አይደለሁም ካለ እሺ አንተ ማነህ ብለው ይጠይቁታል። እንኪያስ ማነህ ሲሉ ኤልያስ ነህና አሉት። አይ እኔ ኤልያስ አይደለሁም አለ። ቀጠለና ነብዩ ነህና አሉት። አር ዩ ዘ ፕሮፌት አለ። ሆ ፕሮፌተስ ብሎ ነው ያስቀመጠው በግሪከኛው በአርቲክል ማለት ነው። እና አንተ ነብዩ ነህን ሲሉት አሁንም እሱ አይደለሁም አለ። እና ይሄ ማንን ነው የሚያሳየው የሚለው ላይ ቅድም ሁሱ አውርቶበታል ጥያቄው። ከዛ 1:29 ላይ ደግሞ ስትሄድ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይት እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይታል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው ይላል። ማን? ኢየሱስ ክርስቶስን። ቀጠለና አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊትም ነበረ፣ ከኔም ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው ብሎ ስለ ኢየሱስ ክርስቶስ ተናገረ። ኢየሱስ ክርስቶስ የእግዚአብሔር በግ ነው ወይ? የእግዚአብሔር በግ የሚለው አገላለጽ ለኢየሱስ ክርስቶስ ያስኬዳል ወይ ከተባለ አዎ ሊያስኬድ ይችላል ብለን ነው ሊባል ይችላል። ዳትማሽ ብዙ እንትን አይደለም። የእግዚአብሔር በግ ሊባል ይችላል። የእግዚአብሔር በግ የሚለው ከምን አንጻር ነው? ታዛዥ ከመሆን ከሚለው አንጻር ነው። እዛው ደግሞ ወረድ ስትል 36 ላይ ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። እና ጥቅስን ስትመለከተው 35 ላይ በነገውም ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር አለ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። የእግዚአብሔር በግ የሚለው አገላለጽ ሲምፕሊ ለአምላክ ታዛዥ የሆነ ወይም ደግሞ ለአምላክ በጣም የሚታዘዝን አካል ለመግለጽ ልትጠቀምበት ትችላለህ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 25 ጀምሮ ኢየሱስ ክርስቶስ ለሐዋርያት እንደተጠቀመው ማለት ይሄ ብዙ እንትን ያለው ነገር አይደለም። የዓለምን ኃጢአት የሚያስወግድ የሚለውን ተርምም ደግሞ አስመልክቶ ከሆነ እሱም ተርም ቢሆን ዳትማች ብዙ እንትን አይደለም። ምናልባት አንተ ቅድም ተሳስተህ ሊሆን ይችላል እንጂ ኢሳይያስ ምዕራፍ 53 ቁጥር 7 ላይ አለ አይደል ሐሳቡ ተጨነቀም ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት ምንድነው በሽላቶቹን ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም ምናምን ተብሎ ተቀምጧል። እና ይሄ ለኢየሱስ ክርስቶስ ነው ብለው አሲዩም ያደርጋሉ። ብዙ እንትን አይደለም።
እና ለኃጢአት የዓለምን ኃጢአት ሊያስወግድ የሚለውን ሐሳብ ከአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5 ጋር ልታገናኙ ትችላል። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችኋል፣ በእርሱም ኃጢአት የለም ማለት እና ኢየሱስ ክርስቶስ ኃጢአትን ሊያስወግድ ተገለጠ አለ እንጂ ኢየሱስ ክርስቶስ ኃጢአት ተሸካሚ ነው የሚል ሐሳብ የለውም። መሰል ኃጢአትን ለማስወገድ ኢየሱስ ክርስቶስ ብቻ ነው የተገለጠው ከተባለ እንደኛ እንደ ሙስሊሞች አስተማሪ እንደ ሙስሊሞች ትምህርት ለምሳሌ ሁሱ ኃጢአትን እያስወገደ ነው ያለው። እኛም ኃጢአትን ለማስወገድ ነው የተገለጠ የመጣ ኃጢአትን እያስወገድን ነው። ለምሳሌ ኃጢአት አምላኪዎች ካሉ አረ ሂዶ ወደዛ አታምልኩና ስለል ኃጢአትን እያስወገድን ነው ማለት። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 ባለው ጥቅስ ላይ ይህንን ሐሳብ በደንብ አድርገህ ልታገኘው ትችላለህ። ምናልባት ይሄ ሐሳብ ከድህነት ጋር ይገናኛል ወይም ደግሞ ከስቅለት ጋር ይገናኛል፣ ኢየሱስ ተሰቅሎ ለኛ ድሎልናል ማለት ነው ወይ ካልክ ነው ይሄ ሐሳብ ሳይሆን ሞር እንደውም ጠንከር ያሉ ሌሎች ጥቅሶች ይኖራሉ። እነዛ ጥቅሶችን ደግሞ እንዴት ነው መታየት ካልክን እነዛ ጥቅሶችን እንትን ልልህ እችላለሁ። ለምሳሌ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞትን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ በመገፋትም ቁስል ተፈወሳችሁ የሚለውን ሐሳብ አለ አይደለ? ወበእንተ ኃጢአት ተሰቀለ ዲበ ዕፀ ምናምን ብሎ የሚያስቀምጠው ማለት ነው። ዲበ ዕፀ በስጋ ምናምን ብሎ ያስቀምጠዋል እዛው በግዕዝ እንደዚህ ብሎ ይናገራል የሚለው ማለት። ይሄንን እንዴት ታዩታላችሁ ከሆነ ይሄንን ሐሳብም መልስ መስጠት እንችላለን። አብረን ይሄንን ሐሳብ ደግሞ እንዴት ነው የምታዩት ካልከን እኛ በመሰረቱ ባይብልን ስንጠቅስ እንደ አንድ መጽሐፍ ነው የምንጠቅሰው። እንደ አንድ መጽሐፍ ስንጠቅሰው ባይብል ላይ የተጠቀሱ ነገራቶች በሙሉ ቴዎሎጂካሊ እኛ ከምንነው ነገር ጋር ኮንሲስተንሲ አለው ብለን አናምንም በመሰረቱ ማለት ነው። እና ኦሪትን ለምሳሌ ልንጠቅስ እንችላለን፣ ወንጌላትን ለምሳሌ ልንጠቅስ እንችላለን። ግን ኦሪትና ወንጌላት ላይ የተጨመሩ ነገራቶች አሉ ብለን እናምናለን በመሰረቱ ማለት ነው። እና እንደዚህ አንደኛ ጴጥሮስ ሊሆኑ ይችላሉ ወይ ደግሞ የተለያዩ ሐዋርያት ጽፈውታል ተብሎ የሚታሰቡ ወይ ደግሞ ከሐዋርያት በቀር ያሉ ልክ እንደነ ሉቃስ የጻፉት ተብሎ የሚታሰቡ ወንጌላቶች ወይም ደግሞ የመስራች ጽሁፎች እኛ ሙሉ በሙሉ ትክክል ናቸው ብለን አናምንም። የሰው ቴዎሎጂ ገብቶበታል ብለን እናምናለን። እኔ አሁን እንደራሴ ብትጠይቀኝ ጳውሎስ ራሱ የቀነነው ነው ብዬ ነው ማምነው ይሄንን ሐሳቡን ራሱ ማለት ነው። ምክንያቱም የጳውሎስ መልእክታት አብዛኞቹ የጳውሎስ መልእክታት ከወንጌላት በፊት ነበሩ የሚገርማችሁ ማለት ነው፣ በጽሁፍ ደረጃ ተጽፈው ማለት ነው። እና መልእክት በጊዜው በጣም 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 ትልቅ ቦታ ነበረው በጣም ማለት ነው በሰዎች ዘንድ ማለት ነው። ክርስቲያኑ ማህበረሰብ አንባቢ አይደለም አብዛኛው ሰው። ለዛ ነው ጳውሎስ መልእክቱን ሲልክ ምን ይላል? ይሄን መልእክት በምኩራብ ላይ ወይም ህዝብ በተሰበሰበበት ቦታ አንብቡ፣ አንዱ ያንብብ ሌሎቹ ያዳምጡ እያለ በጣም ብዙ ጊዜ ትእዛዝ ያወጣ ነበር። እና ከዛ ሐሳብ በሱ እሳቦ በሱ እይታ መሰረት የተቀነነ ነው ብዬ ነው ማምነው። ኢየሱስ ክርስቶስ ተሰቅሎ ሞቷል ምናምን የሚሉ የአይዲዮሎጂዎችን ተከተውበታል ብለን እናምናለን። እና ከዛ አንፃር ልናብራራቸው እንሞክራለን። ግን ደግሞ እዛው ሎጂካል ኮንሲስተንሲ ደግሞ እንዳይለው መጽሐፉን ከመጽሐፉ ጋር ራሱ እናሳያለን። እዛው ተአማኝ ሊሆን እንደማይችል ማለት ነው። ለምሳሌ ያ አንደኛ ጴጥሮስ ምዕራፍ 24 ላይ ቅድም እንደጠቀስኩልህ እንጨት ላይ ተሸከመ ብሎ ያስቀምጥልናል። እዚህ ጋር ደግሞ ይመጣና በእንጨት ላይ የሚሰቀል የተረገመ ነው ብሎ ደግሞ ያስቀምጥልናል። ዳስሚን መጽሐፉ ራሱ ሎጂካሊ ኮንሲስተንስ አይደለም ማለት ነው። እና እነዚህ ሐሳቦችን አንስተን ውድቅ ልናደርገው እንችላለን። ሞር ደግሞ አስፈላጊ ከሆነ ጥቅሶችን እያነሳን እያንዳንዱ ጥቅስ ላይ ያለውን ሂስቶሪካል፣ ሊንግስቲካል፣ ቴዎሎጂካል ኮንሴፕቶችን በማንሳት ደግሞ ስቅለት የሚባለውን ነገር ልናፈርሰው እንችላለን። እኛ ሙስሊሞች እንደዚህ ነው የምናየው። ያው ተረድቻለሁ። ግን አሁን መጽሐፍ ቅዱስን እየጠቀሳችሁ ማብራሪያ ስትሰጡ ይታወቃል። መጽሐፍ ቅዱስ ያው በሰው ነው የተጻፈው አይደለም። ስለዚህ አሁን ማንም ሰው አንድ መጽሐፍ ቢጽፍ ከዛ ማንም ሰው ተነስቶ ያንን ነገር ቢያነበው እና ለሱ የሚሰጠውን አንድምታ ወይንም ትርጓሜ ሊመጣ ይችላል። ግን ያ ትክክለኛው መልእክት ነው ማለት አይቻልም አይደለ? ለዚህ ደግሞ ማረጋገጫ ኢቭን እኛ በመጽሐፍ ቅዱስ የምናምነው ኦርቶዶክስ፣ ፕሮቴስታንት እየተባለ የተለያዩ እንትኖች አሉ። ይህ ምንድነው ያተረጓጎም ልዩነት ነው ብዬ አምናለሁ። በእኛም አባቶች ሲያስተምሩት እንዳየነው ሰንሰለቱን በመከተል አባ ገብረ ኪዳን እንዳሉት ማለት ነው ትክክለኛውን ትርጉም እንደዚህ ነው ተብሎ ያንን ትርጓሜ ሲሰጣችሁ አይ እንደዚህ አይደለም ብላችሁ እናንተ ደግሞ በእናንተ አስተያየት ነው እንትን የምትሉት አይደለ? ግን ደግሞ ከዛው ላይ አንቀበልም ብላችሁ አሁን እንደዚህ አይነት ጥቅሶችን ስትጠቅስልኝ
የእስልምና ሃይማኖት ተከታዮችን የእነሱን ሀሳብ የሚደግፍ አሁን ስለ ነብዩ መምጣት ስለ እንደዚህ እነዚህ እናንተ መሰለኝ ከኔ ነው አይሰማም? ሄሎ ትሰማለህ? ሁለታችሁም ትሰማላችሁ? ምን ትሰማለህ? ይሰማል አወጣር ይሰማል ያለ ኔትወርክ ትሰማላችሁ። ኦኬ ተመልሻለሁ። ኦኬ አይ ሐሳብን ስላገኘሁት ሐሳብ ላይ ልሂድ። የተወሰነ አልሰማሁትም፣ ግን አይ ቲንክ ሐሳብህ ላይ መሰረት ያደረገ ጥያቄ ነው ያነሳልን። ምክንያቱም አሁን እኛ የምንፈታቸውን ፍቺዎች እኛ አንቀበልም የሚል ነገር ታነሳላችሁ። ሲመቻችሁ ደግሞ መጽሐፍ ኮርታችሁ፣ ሲመቻችሁ ደግሞ አይ ይህንን ነገር አንቀበልም ትላላችሁ። የምታመጧቸው ማስረጃና መረጃዎች ደግሞ እኛ በማስረጃና መረጃ ደግሞ ስንሞግታችሁ መልሳችሁ ደግሞ አይ እንደዛ አይደለም ብላችሁ የራሳችሁን አፈታት ትፈታላችሁ የሚል ከሞላ ጎደል የተረዳሁት ነገር ማለት ነው። ልክ ነው። ይሄንን ሐሳብ በሁለት አይነት መንገድ እንትን እንለዋለን። መጽሐፍትን አስመልክቶ መጽሐፍን የማንኛውም መጽሐፍ ማንም አካል የመፍታት አቅም አለው ብዬ አምናለሁ። ግን with the ኤክሴፕሽኖች እንደተቀመጡ ማለት ነው። ለምሳሌ አንድ አካል መጥቶ ቁርአንን ላብራራዊ ብሎ ቢናገር አይ አንተ ማብራራት አትችልም ወይ ደግሞ ለማብራራት የሆነ ቅዱስ የሆነ ነገር ሊሰጥህ ይገባልና የሚል አስተምሮ የለንም። ወደ 15 የሚደርሱ ዕውቀቶች አሉ። እነዛን ዕውቀቶች ያማከለ ማንኛውም ሰው ቁርአንን ማብራራት ይችላል ብለን እናምናለን። ቁርአንን የሚያውቀው የቁርአን ሞርፎሎጂን የሚያውቀው ወይም ሰርፍን የሚያውቀው ነህው የሚያውቀው የቁርአንን መጀመሪያ ማን የመጣው በኋላ ማን የመጣው የሚለው የሚያውቀውና መንሱኹን የሚያውቀው መክየነ መደንዩን የሚያውቀው እንደዚህ ተብለው የሚጠቀሱ ወደ 15 የሚደርሱ የዕውቀት ዘርፎች አሉ። እነዛን የዕውቀት ዘርፎች የሚያውቀው መፍታት ይችላል ብለን ነው ምናምን እና በባይብል ሄርሜኔቲክስ ላይ የምናነሳቸው ነገራቶች አሉ። ሂስቶሪካል ኮንቴክስቱን፣ ሊትራል ኮንቴክስቱን፣ ላንጉዌጁና ግራማቲካል ኮንቴክስቱን እነዚህን መረዳት ከተቻለ ስክሪፕቸሩን ደግሞ ልክ እንደ ስክሪፕቸር መረዳት ከቻለ እና ኦዲየንሱን መረዳት ከቻለ ማንም ሰው መፍታት ይችላል። ባይብሉ ለምሳሌ ማንን ያናገረ ያለው? አይሁድን ነው ወይ ያናገረ ያለው? ፈሪሳዊን ነው ያናገረ ያለው? አህዛብን ነው ወይ ያናገረ ያለው? አይሁድ ከሆኑ ኦዲየንሶቹ ልክ እንደ አይሁዶች ባህል ነው የምትረዳው። ኦኬ ለምሳሌ እኔ እዚህ በሀገራችን እንትን ላይ እንትን አለ አይደለም ምንድነው እንጀራ ይውጣልህ የሚባል የሆነ ጽሁፍ አየን እንበል እና እንጀራ ይውጣልህ የሚለው ጽሁፍ በእንግሊዘኛ ተተረጎመ እንበልና በእንግሊዘኛ ሲተረጎም እንጀራ ይውጣልህ የሚለው ጽሁፍ አንድ አካል ካነበበው በኋላ ኦኬ ዳት ማለት ምጣድ ላይ እንጀራ ይውጣልህ ማለት ነው ብሎ ሊፈታው ይችላል። ግን ምን መደረግ መቻል አይ ኦዲየንሶቹ ማን ናቸው ሊባል ይገባል። ኦኬ ኦዲየንሶቹ ኢትዮጵያዊ ናቸው። ቋንቋው ምንድነው? በአማርኛ የተጻፈው መጀመሪያ ሊትራል ቋንቋው። ስለዚህ ወደ ቋንቋው እንመለሳለን ይባላል። ከዛ ወደ ቋንቋው ተመለስና እንጀራ ይውጣልህ የሚለው በኢትዮጵያ ኮንቴክስት በኢትዮጵያዊ አውድ ምን ሊያሳይ ይችላል? አይ እንጀራ ይውጣልህ እኮ ማለት ጥሩ ሪዝቅ ይውጣልህ ወይም ደግሞ ጥሩ ምንድነው ጥሩ ሲሳይ ይውጣልህ ማለት ነው። ኦኬ እንደዛ ሚል ትርጓሜ ያለው ወደሚል ይሄዳል ማለት ነው። ሰው እነዚህን ነገራቶች ባማከለ መንገድ መጽሐፍ ማንም እንትን ሊለው ይችላል። ለዛ ነው መጽሐፍ ማንም በገዛ ፈቃዱ ሊፈታ አይችልም የሚለው። የትንቢት መጽሐፍን አስመልክቶ የተነገረውም ነገር ከዚህ ጋር የሚጋጭ አይደለም ሊትራሊ ማለት እና ከዛ አንፃር ልንረዳው እንችላለን ነው። እና መጽሐፍቶቹን ግማሾቹን አንቀበልም ግማሾቹን እንቀበላለን ትላላችሁ ለሚለው መቀበል አለመቀበል ሳይሆን እንጠቅሳለን። ግን ከጠቀስን በኋላ የምንጠቅሰው ትክክለኛ ነው ብለን የምናምነውን ነገር ነው መሰረቱ ማለት መቼስ ትክክለኛ አይደለም ብለን የምናምነው ነገር ከዛ አንጠቅስም። እኛ ቁርአንን ምንድነው የሆነ ሶርስ አንፈልግም። ቁርአን ነው ሶርሳችን። ከቁርአን ሌላ ምንም ሶርስ አንፈልግም። እኛ ሙስሊሞች ከቁርአን ሌላ ምንም አይነት ማረጋገጫ አንፈልግም። ፍልስፍና የሆነ ማረጋገጫ ወይም ደግሞ ሌላ የሆነ አካል የሆነ ነገር እንዲለን አንፈልግም በመሰረቱ ማለት። ይሄ ቁርአን የዓለማት ጌታ የሆነው ዓለማት ሚስጥር የሚያቆርሱ አላህ Subhanahu Wa Ta'ala አውርዶታል ብለን እናምናለን። ግን እነዛ ደግሞ አላህ Subhanahu Wa Ta'ala ደግሞ በጣም የሚገርምህ ነገር ምንድነው በእስልምና ላይ ያለው ነገር ዝም ብሎ ኑሩ የሚል ነገር አላህ Subhanahu Wa Ta'ala አላስቀመጠልን። በቃ ያስተንትኑ ቼክ አድርጉ እዩ ወደዚህም ወደዛም ዙሩ ብሎ አላህ ያስቀመጠልን። እና በነገራቶች ደግሞ ስንዞር የእናንተን መጽሐፍ ከፍተን እናነባለን። የእናንተን መጽሐፍ ደግሞ ከፍተን ስናነብ እዛ ላይ የሆነ ነገር እናገኛ ኦኬ ይሄ ነገር እንዲህ ነው ብለን እኛ እናስቀምጣለን ቴሲሳችንን ማለት ነው። አይደለም ተብለን ልንሞገት እንችላለን። እኛ ደግሞ ነው ብለን እንሞግታለን። by the way don't understand ሙስሊሞች የሚያነሷቸው ሙግቶች መቼም አንደርስሚት አታርጉት።
እንደ አብዛኛው ክርስቲያን አያደርገውም በእርግጠኝነት ግን አንዳንዶቹ እንደዛ ለማድረግ ይሞክራል። እንዴ ሙስሊሞች እኮ ቸርች ፋዘር እየጠቀሱ ነው የሚሞግቱት እኮ ሐዋርያና አበዎችን እየጠቀስን ነው እኛ ምን ሞግተው። ለምሳሌ እኔ ኢየሱስ ክርስቶስ ፍጡር ነው ለሚለው ሐዋርያና አበዎችን እነ ክሌመንትን ሌሎችን እየጠቀስኩኝ ማውራት ይችላል። ባይብሉ ይሄ ባይብል መጽሐፍ ራሱ ተበርዟል ለሚለው እነ ጄስቴን ማርቲር እነ መጀመሪያውን ክሌመንት ኦፍ ዘ ሮምን እነዚህ ምሁራንን ያነሰው መሞገት ይችላል። አንደ እንትን የሚደረግ እንትን አይደለም በመሰረቱ ማለት ነው የሆነ ዝቅ የሚደረግም ነገር አይደለም እና ከዛ አንፃር ብትመለከተው የተሻለ ነው። አይ ቲንክ ጥያቄ በጣም ብሮድ ስፔክትረም ነው፣ በጣም ሰፊ ነው። ግን ይሄንን ላንሳው ብዬ ነው። አይ ተረድቻለሁ። ግን አሁን በእምነት ደረጃ እስከምናወራ ድረስ ያው አንተም ቁርአኑን አምነክ ነው መጽሐፍ ቅዱስንም ደግሞ እና አምነን ነው። ስለዚህ እዚህ ውስጥ ያለ ቃል አሁን አንተ መተክ ይሄ እኮ እንደዚህ ነው ስትለኝ እዚህ ላይ ውሸት ነው ብዬ አላምንም። ገብቶሃል? ልክ ቁርአኑም ውሸት እንዳልሆነ ማለት ነው ሁላችንም በየእምነታችን ማለት ነው። ስለዚህ በየእምነታችን ደግሞ አስተማሪዎቻችን ያው እንዳልኩ ነው በሰው እስከተጻፈ ድረስ በእነሱ ትርጓሜ ነው የሚመጣው። ምክንያቱም ሚስሊድ ስለሚደረግ እያንዳንዱ ቃላት ሲሰነጠቁ የተለያዩ እንትኖች አሉ። በሙስሊምና በኦርቶዶክስ ክርስቲያን ብቻ ሳይሆን ኢቭን በክርስቲያኒቲ ራሱ ኦርቶዶክስ ፕሮቴስታንት ተብሎ ራሱ የተለያዩ ውዝግቦች ስላሉ ማለት ነው። ስለዚህ ያንን ነገር እዛች ላይ መጣቀሻ አድርገህ ስታነሳ ይሄኛውንም መፍታት መቻል አለብህ። ላለመቀበል መቻል አሁን ለምሳሌ አሁን ኃጢአትን ለማስወገድ ነው ያልከው ማለት ነው። ኃጢአት እንዴት ሊወገድ ይችላል? ማለት አሁን ሁሱ ኃጢአትን ለማስወገድ ነው ያልከኝ አይደለ? ኃጢአት ሊወገድ አይችልም አይደለም። ልታስጠነቅቅ ትችላለህ። ይሄ ኃጢአት ነው፣ ይሄ እንደዚህ ነው ልትል ትችላለህ። ግን እዚህ ጋር ኃጢአትን የሚያስወግድ ሲል በእንደዛ አይነት ሰው በማስጠንቀቅ አይነት ሴንስ ሳይሆን በእንደዚህ አይነት መልኩ ነው ለመባል የተፈለገው ተብሎ የመጽሐፍት ባለቤቶቹ ሲናገሩ ኖ እንደዛ አይደለም ማለት ይከብዳል። ምክንያቱም ይሄ ባለቤቶቹ የራሳቸው ትርጓሜ እስካለ ድረስ ከዛ ላይ ደግሞ አንተ መሆን ከላይ ከፍ ያለው ስለ ነብዩ የተባለውን እስከጠቀስክ ድረስ ነው ይሄኛውም ለማለት የተፈለገው ይሄ ነው። ምክንያቱም ያለምን ኃጢአት ማስወገድ ማለት ኃጢአት አይኖር ማለት ሳይሆን ያው ይቅርታ ነው። አንዱ ስለ ሁሉ መስዋዕቱን የሚያመለክት ነው አይደለ? ስለዚህ ያንን ነገር ያቺን ትርጓሜ ወስደክ ነው እንትን ልትለው የምትለው እንጂ ወይም ሐሳብ ልትቀያየር የምትችለው እንጂ ነው ይሄኛው ደግሞ እንደዚህ ለማለት ነው ተብሎ አይደለም። ምክንያቱም ኦልሞስት ሁሉም ክርስቲያን በዚህ ኃጢአትን የሚያስወግድ የእግዚአብሔር በግ የሚለውን ኃጢአትን የማስቀረት ሳይሆን እርሱ ስለ ሁሉ ስለሞተ ያንን ሐሳብ ለመናገር ነው ብለው ነው የሚያምኑት አይደለ? አይ እሱ አይደለም ማለት ይከብዳል አይደለ? ኦኬ እሺ። አይ እንትን እንዳይሆን ሞር ሰርኩላር የሆነ ነገር እንዳይሆን ምናልባት ፖይንቱን እኔ የሚያነሳውትን ፖይንት ሰምቷል ሰው፣ አንተም ያነሳውን ፖይንት ሰምቷል። እንግዲህ አመዛዝ ነው ደግሞ እነሱ የራሳቸውን ሐሳብ ይይዛሉ ማለት ነው። ሌላ ጥያቄ ካለ መቀጠል ትችላለህ። ስለ ቁርአን ለማወቅ ግዴታ ምን ያስፈልጋል? የተወሰኑ ዕውቀቶች ያስፈልጋሉ ብላል አይደለ? እነዛን ዕውቀቶች የምትማርባቸውን ነው መልክ። አሁን በዚህም በመጽሐፍ ቅዱስም ሴንስ መጽሐፍ ቅዱስን ለመረዳት ልክ አንተ ቁርአኑን ለመረዳት እነዛ ወደ 15 ያልካቸው በመጽሐፍ ቅዱስም ልክ እንደዛ አይነት ካስተማሪ መማር መቻል አለብህ። አረብኛው ስላወቅ እንትን ስላልክ ምናምን ሳይሆን አፈታቱን ራሱ ትርጉም ራሱ ይሄ እንደዚህ ነው ብሎ ያንን መሰረታዊ ነገር ከሌላ ሰው ልትማር እንደሚያስፈልግ ሁሉ በመጽሐፍ ቅዱስም ደግሞ ልክ አንተ ባልከውም ሊሆን ይችላል። ግን እሱኛው ልክ አይደለም በዚህ ነው ተብሎ ደግሞ እንትን የሚለውን እሱንም መቀበል መቻል አለብህ አይደል? ምክንያቱም አንተ ቁርአንን የተረዳህበት ወይ የሚያስተማርክበት መንገድ ልክ አይደለም ልልህ አልችልም። ግን ደግሞ አንተም ደግሞ በራስህ ፈትቼዋለሁ ልትችል አትችልም። ምክንያቱም ልትፈታው የሚያስፈልግህን ቁልፍ ነገሮች መጀመሪያ ስላስተማሩክ ወይም ስለተማርክ ማለት ነው። እሺ አክሴፕት አድርጌዋለሁ፣ ችግር የለውም። ብዙ እንትን የሚል ነገር ስላልሆነ ማለት ነው። ዋናው
ያነሳሁት ሀሳብ ነው። ምናልባት ሌላ ጥያቄ ካለ መቀጠል ይችላል። ካልሆነ ደግሞ እኔ ሌላ ጥያቄ አለኝ ለሌላ ክርስቲያኖች ለነሱ እንትን እላቸዋለሁ። ይቻላል ጠይቃቸውና በማድረግ ካለ እንፈላለን። እሺ ኢንሻአላህ ጥያቄ ሲኖር እንግዲህ ገብተህ መጠየቅ ትችላለህ ማለት ነው። ኦኬ እሺ ዋው ላይፍ የሚለው አካውንት ሰላም ብያለሁ። ኦኬ እንደና ሰላም ነህ ወይ? አላህ እግዚአብሔር ይመስገን። ኦኬ አንድ ቀለል ያለች ጥያቄ ያለችኝ ኖርማሊ ዝም ብሎ ሰውም እንዲረዳው እኔም ላንሳውና ቀለል ያለች ነገር ላንሳ። ኦኬ እሺ ሰውን ማዳን ይችላል? ከምን ድምጼ ተሰምቷል መሰለኝ አይደለ? ሰውን ማዳን ይችላል? ከሰማኸኝ እንትን በል። ከምን ነው ማዳን የሚችለው? ከዘላለም ህይወት ወይ ደግሞ ሰው ኖርማሊ ቀለል አድርገውና ሰው ተሰቅሎ ሰው ሊያድን እየተቆራረጠ ሰው ማዳን አይችልም። ሰው ማዳን አይችልም። አቡኪ አሁን አንተ ተሰቅለ ሰው ማዳን አትችልም ማለት ነው። እሺ አንዴ እንትን ቢሄድም ተራ ሰው የምትለው ሰው ተሰቅሎ ሰው ማዳን አይችልም። እሺ አንዴ በሌላ አካውንት ተመልሼ ልምጣ። እንደዛ አድርገው በቃ ኔት ይቆራረጣል። ምናልባት እስኪመለስ ማለት ነው በዚህ ጉዳይ ላይ ዋው ላይ ሰውን ያድናል ማለት ምን አልከኝ? ሰው ማዳን ይችላል? ሰው ተራ ሰው ተሰቅሎ ማንም ማዳን አይችልም። ኖርማሊ ፍጡር የሆነ ሰው የሰው ልጅ ፍጡር ነው አይደል? የሰው ልጅ ፍጡር ነው አይደል? የሰው ልጅ አዎ። ስለዚህ ተረግዞ የተወለደ ልጅ ፍጡር ነው አይደል? ነራሪ ኦኬ እሺ ስለ ክርስቶስ እያወራህ ከሆነ እናወራ። አለያ ግን ዝም ብሎ ሰው ማንኛውም ሰው ከክርስቶስ ውጪ ማንንም ተሰቅሎ ማዳን አይችልም። ግሉኮስ ራሱ ክርስቶስ ብቻ ነው የሚያድነው። እሱ ራሱ ባላ ፍቃድ ነው ይባላልና ማን ተሰቅሎ የሚያድነው ግሉኮስ ብቻ ነው ተሰቅሎ የሚያድነው። ገባ እና ግሉኮስ ከዘላለም ህይወት ያድናል አንተን? ግሉኮስ ተሰቅሎ ከዘላለም ህይወት ያድናል ባላ ፈቃድ? ከዘላለም ሞት ያድናል፣ ከገሃነም ያድናል ግሉኮስ በእስልምና። እሺ ቀጥል። ወይ እዛ ላይ ያለኝ ቆሻ ቡኬ መታል ምናልባት ተመጣጣ ማለት እንዳልገባበት ድምጽ ይሰማል አሁን? ኦኬ አትናቴዎስ ምን ይላል? ኦኬ አትናቴዎስ ምን ይላል መሰለ? ኢየሱስ ክርስቶስ መድኃኒት ነው፣ አዳኝ ነው እና ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ። የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ መስክሯል እያለ ከአርዩ እንዳለ በጉባኤ ኒቂያ እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ታስተምራለች። እንደዚህ ብሎ ረታው ብሎ ነው የሚያስቀምጠው። እንደውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖተ ስርዓት ላይ ያስቀመጡት እንትን ነውና እዛ ጽሑፍ ላይ ይህንን ሐሳብ ያስቀምጣሉ። በጉባኤው ላይ በነበረው ክርክር አርዮስና ግብረ አበሮቹ የግሪክ ፍልስፍናን ከመጽሐፍ ቅዱስ ለነሱ እንዲመቻቸው አድርገው የተረጎማቸው ምሳሌ ሰለሞን ምዕራፍ 8 ቁጥር 22ን የመሳሰሉትን እየጠቀሱ ስለ ወልድ ፍጡርነት ለማስረዳት ምንድነው አገባ ሲሉ፣ ሌሎች እና አትናቴዎስ ደግሞ ኢየሱስ ክርስቶስ ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ፣ የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ መስክሯል እያሉ ክሱን ያስተባብሉ ነበር ይላል። ስለዚህ ሰው አያድንም ማለት ነው አይደለ? ወው ላይፍ
አቡኬ ምንድነው ያነሳው ጥያቄ ጥሩ ጥያቄ ነው። በጣም ቤዚክ እና መሰረታዊ ጥያቄ ነው። ሚስ አድርገዋል ብዬ የማስበው ፖይንት አሪዮስ ምን ብሎ ነው የተነሳ የሚለውን እስኪ አሪዮስ ምን ብሎ ተነስቶ ነው እንደዚህ ያሉት? እኔ ምንም አይገናኝም ከኔ እንትን ጋር። እኔ ይሄንን ነው የፈለኩት እንጂ ስለ ኢየሱስ ፍጡርነትና ፈጣሪነት ላወራ አይደለም። እሱ ቀናኒ የሚለውን ቃል ይዞ ፈጠረኝ ማለት ነው አለ። ኢየሱስ ፍጡር ነው አለ። እነሱ ደግሞ አይ ፍጡር አይደለም አለ። አይደለም እንደሱ አይደለም። ያው ጥያቄው ባይዞይ በጣም ቤዚክ በጣም ኢንትረስቲንግ ጥያቄ ነው። እውነት ለመናገር አንዴ ሰማኝ አይደለም አሁን አንተ አይደለም ነው ያልከኝ። አይደለም ስትለኝ ለምሳሌ እኔ አሁን ስለ አሪዮስ ማምነው ነው አይደለም እኔ ስለ አሪዮስ ያንን ለምሳሌ አላምነው እኮ። ቆይ አይደለም ስላልከኝ እኔ አንዴ ላምብልህ፣ አዳምጤው። የራስህ የኦርቶዶክስ መጽሐፍ ነው ከፍትላለሁ ከፈለክ። እንግዲህ የራሳቸው የሥርዓት መጽሐፋቸው ላይ ነው ይሄን ያስቀመጡት። እሱ ኢየሱስ ክርስቶስ ፍጡር መሆኑን ለማስረዳት እሳት አጋባ ሲል እና አትናቴዎስ ደግሞ ኢየሱስ ክርስቶስ መድኃኒት ነው አዳኝ ነው፣ ማዳኑን ካመንክ የባህሪ አምላክነቱን ማመን አለብህ፣ የሚያድን እግዚአብሔር ብቻ መሆኑን መጽሐፍ ቅዱስ ይመሰክራል እያሉ ክሱን ያስተባብሉ ነበረ ነው። እኔ ለምሳሌ አሪዮስ ምንድነው የሚያስበው ብትለኝ ሰምተው ማታውቀው ነገር ነው ላመጣ የምችለው፣ ግን መጽሐፉ ይሄን ነው የሚለው የምታስተምሩት እናንተ ነው። ኦኬ አሁን እዚህ ይሄ ፖይንቴ ስላልሆነ ወደ ፖይንቴ ልመለስና ሰው ማዳን ይችላል የሚለው ሐሳብ ላይ እሱን ነው ማውራት የፈለኩት። እኔ ስለ አሪዮስ ምናምን አይደለም። እሱ ሌላ በዚህ ክረኒኪያ እናወራለን። ኦኬ ለሰለ አሁን እኔ ሚዩት አድርጌ ነው የሰማው። አትሊስት ሚዩት ባታረግ እንኳን አታቋርጠኝ። ሶ ምንድነው የመጀመሪያ ሚስ ያረከው ነገር አትናቴዎስ ስለምን ይሄን አሉ? ቤዚክ ነገሩ የሚያግባባን እሱ ነው። ሰውን ለማስተማር ከሆነ አሪዮስ ምንድነው ያለው? ዜሮ ዘ ታይም ዌን ዘ ሰን ዋዝ ኖት ዜር ነው። ልጁ ያልነበረበት ጊዜ ነበረ፣ አብ ብቻውን የነበረበት ጊዜ ነበረ። ስለዚህ ከፍጥረት አስቀድሞ ፍጥረታትን ለመፍጠር የተፈጠረ ነው እንጂ አምላክ አይደለም ብሎ ስለተነሳ አይ እናትናቲስ ነው አሉት። አይ ክርስቶስስ አምላክ ነው በመለኮቱ መወለድ እንጂ መፈጠር የለም ብለው መለሱለት ማለት ነው። ስለዚህ the basic thing እነሱ ያሉት መለኮት መጥቶ ሰው ሆነ እንጂ አልተፈጠረም ነው። ካነበብከው በደንብ ዘተወልደ ወዘይተፈጥረ የተወለደ እንጂ አልተፈጠረ ያሉት ከመለኮቱ አንፃር ነው። ካሁን በኋላ የነድር አልሰጠም። ኦኬ እሺ ተሳስተሃል ያልከኝ ለምንድን ነው? እኔ ኢየሱስ ተፈጥሯል ነው ያለው አሪዮስ ነው ያልኩት። ተሳስተሃል አልከኝ። ምንድን ነው ተሳስተሃል ያልኩህ? ተሳስተሃል ያልኩህ ኢየሱስ ተፈጥሯል አላለም አሪዮስ? እንዴት ትሰማኛለህ? እኮ ቃል በቃል እናወራና ኢየሱስ ተፈጥሯል አላለም ወይ አሪዮስ? ቅርንጫፍ ይዘየርክ እኮ ነው። በመለኮቱ ነው ያለው እኮ ኢየሱስ ተፈጥሯል ብሎ አይደል አሪዮስ? በመለኮቱ ተፈጥሯል ግን ልክ አይደለም ነው። በመለኮቱ ነው በስጋው ነው በአጥንቱ ነው የሚል ሐሳብ እኮ አላነሳውም። ያልኩህ ነገር ኢየሱስ ተፈጥሯል ብሏል ስለ አይ ስህተት ነው አልክ። እንግዲህ አሁን እኔ አላልክ አይ ስህተት ነው አልክ እንጂ ስህተት ነው ተሳስተሃል አልከኝ። አሁን ምን ይባላል መሰለህ? የተሳሳትከው እኮ አሁን ስትሮማን እየሰራ ነው። ኦኬ እሺ ቀጥልሽ። ቢያንስ እዚህ እነዚህ የውይይት ዓለም ላይ ቢያንስ ካንተም በላይ ረጅም ጊዜ ቆይተናልና እና ብዙ እንትን አይልም። ይሄ እንደዚህ አይነት አፕሮቾች ብዙ አይሰሩም። ሰው አሁን ምንድነው የአሪዮስ እና የአትናቴዎስ ጉዳይ ወይ ደግሞ የኒቂያ ጉባኤ ላይ አይደለም። እዛ ላይ ራሱ እንመጣበታለን። ባይዘው ከአብ ይቀደም ነበር ማለት የመናፍቃን ትምህርት ከሆነ አጠቃላይ ሐዋርያን አቦች ወይም ደግሞ ከሐዋርያን አበው ቀጥለው የመጡት አባ መናፍቃን ነው የምንላቸው። እነሱን አሳያቸዋለሁ እና አነሳቸዋለን። ግን አሁን ሰው ማዳን ይችላል ወይ? እዛ ፖይንት ላይ መልስልኝ እስቲ። ሰው ተሰቅሎ ማዳን ይችላል? ብቻውን ማዳን አይችልም አልኩህ እኮ። አሁን አንተ ማዳን አትችልም። መለኮት ተሰቅሎ ማዳን አይችልም፣ ማዳን አትችልም ነው እያልኩ ያለሁት እኮ። መለኮት ኦኬ፣ በጣም ኢዚ ነው። ባይዞ በጣም ኢዚ ነው። ሰው ብቻ ማዳን አይችልም። ፍጡር ብቻ ማዳን አይችልም። አው ሰው ብቻ ማዳን አይችልም ነው እንጂ ሰው ማዳን አይችልም አይደለም መልሰህ። ሰው ብቻ ከሆነ ነው እንጂ ሰው ሊያድን ይችላል አይደል? በደንብ ስማኝ። መለኮት ሰው ሆነ ስለምንል ከክርስቶስ አንጻር ስናወራ ነው እንጂ በቃ ሰው ብቻ ማዳን አይችልም። ፍጡር ብቻ ማዳን አይችልም። ኦኬ እሺ። ፍጡር መለኮት ይሰቀላል? አይሰቀልም።
እሺ ግን ስጋ ተሰቅሎ ያድናል ማለት ነው አይደለም? አሁንም ይግባ እኮ አይደለም ማለት በስጋ ነው የተሰቀለ። አቡኪ ኦኬ ኢየሱስ ክርስቶስ በቃ እንሂድ። ለአንተ የተሰቀለልህ መለኮት ነው ስጋ ነው? መለኮት በስጋ መለኮት ተሰቅሏል አይደለም ጥያቄ። አሁን መለኮት በስጋ መለኮት በስጋ በስጋ እንደምትል ነው የምረዳው እኮ። አሁን አንተ መለኮት በስጋ ስትል እኔ የምረዳው ሙዝ በስጋ እንደማለት ነው። እኔ ግን የጠየቀው የተሰቀለው መለኮት ነው ወይስ ስጋ ነው? መለኮት በስጋ እኮ የተሰቀለው ስጋ ነው ወይስ መለኮት ነው? አሁን ቆይ አቡኬ እንዲህ እናድርገው፣ በጣም ሲምፕል እናድርገው ጉዳዩን። ምን መሰለህ አንድ ጥያቄ ይሄን አናሎጂ ተመለስክልኝ። የተሰቀለው መለኮት ነው ወይስ ስጋ? አቡኬ አንተ ያልከውን ማለት አይታወቅልኝም እኮ። የተሰቀለው መለኮት ነው ወይስ ስጋ ነው? መለኮት በስጋ እኮ መለኮት በስጋ ሲሰቀል የተሰቀለው መለኮት ነው ወይስ ስጋ ነው? መለኮት በስጋ አንድ ናቸው። መለኮት ስጋ አለው። እሺ አቡኬ ቆይ ሌላ ቦታ አትሄድ። መለኮት ስጋ አለው ወይ? አዎ ስጋን ተዋህዷል፣ ስጋን ለብሷል። ስጋን ተዋህዷል አይደለም ስጋ አለው ወይ? መለኮት እኮ ስጋን ተዋህዷል ነስቷል እንጂ በፊት አልነበረውም፣ በኋላ ግን ነስቷል። ስለዚህ አዎ አለው። መለኮት በስጋ ተሰቀለ። ኦኬ መለኮት በስጋ ተሰቀለ ስትል መለኮቱ ነው ወይስ ስጋው ነው የተሰቀለው? መለኮት በስጋ የሚባል ነገር እኮ የለም። መለኮት በስጋ ብዬ እስኪ አንተ ጠይቀኝ። ሁለተኛ ቆይ አላስተናገረው ነው ጥያቄ። የሞተልህ ስጋ ነው ወይስ መለኮት ነው? መለኮት በስጋ አቡኪ መለኮት ሞተ። በጣም ኢዚ እኮ ነው፣ በጣም ቀላል። እሺ አንተ የምትናገረው አሁን በነፍስ ነው በስጋ? ነፍስ ነው ስጋ ነው የምትናገር አንተ? አሁን አንተ የምትናገር ነፍስ ነች ወይስ ስጋ ነች? አምሮአችሁ ስላዞራችሁ እኮ ነው ቀላል። መለኮት ሞቷል። መለኮት በስጋ ሞቷል። መለኮት ሞቷል ወይ? መለኮት በስጋ ሞቷል። ማን በስጋ ሞታ አይደለም የሚያልኩ መለኮት ሞቷል ወይ ነው ያልኩ። አይ እንደሱ አይባልማ። መለኮት በስጋ ነው የሞተው። ስለዚህ በቃ ቀላል አድርገህ ሻና የምትለው ነው አይደል? የምትፈልገው እንጂ አንተ የምትፈልገው አይደለም። በቃ እኮ አይደለም በቃ መልስ። እሺ አሁን አንተ የምታወራው አንተ አሁን የምታወራኝ ነፍስና ስጋ ነው የምታወራኝ። አይ ሶስተኛ ጥያቄ። ኧረ በእናትህ የድነት ፖይንት አይደለም ስለኔ የሚያወራህ ነፍስ ነው ስጋ አይደለም እኮ አይደለ? ይሄ መልሰው ይገባ ነበር ብዬ ነው። እሺ ቀጥል ጎንሽ ተመሳሳይ ጥያቄ ማለት ነው። ኦኬ መለኮት ስጋ ብለሃል። ስጋ ነስቷል፣ ስጋን ተዋህዷል፣ ስጋ አለው አብያለሁ። ኦኬ መለኮት ስጋ ሲኖረው በምልአት ነው በከፊል ነው ስጋ ያለው? ምን ማለት ነው? በምልአት ነው በከፊል ማለት እንዴ? ትምህርተ ስጋዊ ኮርስ አልወሰድክም? ኖርማሊ ሰንበት ትምህርት ቤት ላይ ስለ መለኮት ሲወራ በምልአት ነው ወይስ እኮ ለምን በቃ ራሳቸው ኦርቶዶክሳውያን በምትጠቀሙት አስተምሮ በምልአት ነው ወይስ በከፊል ነው ስጋን የነሳው መለኮት? ኦኬ ስለዚህ መለኮት በምልአት በስጋ ሞቷል። አዎ አብ መለኮት ነው። አዎ አብ በስጋ ሞቷል? አልሞተም። ስለዚህ መለኮት በምልአት አልሞተም ማለት ነው። አረ እንደሷ አሁን ያምታታው ምንድነው? ፐርሰንና መለኮትን አለየው ሲጀመር ማለት ነው። እሺ በጣም ጥሩ። ስለዚህ ፐርሰንና መለኮት ላይ በቃ በደንብ ስላልተረዳ ቆይ ላስረዳ። እሺ እኮ የሞተው አብ በስጋ ያልሞተው አብ አምላክ ነው ወይስ አይደለም? ነው። ስለዚህ በስጋ ያልሞተ አምላክ አለ? አዎ። ኦኬ በስጋ የሞተና ያልሞተ አምላክ አለ አይደለ? አሁንም በደንብ ይገባ። አይ በቃ አይደለ? ኦኬ ኮሜንት አትዝጉባቸው። እሺ እኮ በስጋ ያልሞተና የሞተ አዎ እንደሱ አይደለ? አንዴ አሁን እኮ አንተ የምትፈልገው ብቻ መስማት ስለማትፈልግ ነው እንጂ እውነቱን መስማት ስለማትፈልግ እኮ ነው። ላስፈርም ይኸው ራስህ ትነግረኝ የለ እንዴ? አሁን አንዴ እሺ ወደ ካሜራዬን ከፍቼው ነበር። ቆይ አንዴ
እሺ ቀጥልሽ። መለኮት እስክሪብቶ ራሱ አላለቀም። ኦኬ በስጋ የሞተ መለኮት አለ ወይስ የለም? ወይ እንደዚህ ቀለል አድርጌ ይሆናል። እሱ ጋር ነው የተሸወድከው። እሺ በስጋ የሞተ መለኮት የለም። እሱ ጋር ነው የተሸወድከው። ከሱ ስትነሳ ነው የተሸወድከው። አውቄ ልንገርህና ምን እንደሆነ ከዛ በኋላ ወጥናንተ በስጋ ሰማኝ ቆይ አደ ኤል መለኮት 3 ካዊ መጀመሪያው በጣም ሊገባ የሚገባ ነው ወይ ስትሮማን ለሆነ ጥያቄ ስትሮማን የሆነ መልስ ነው መልስልሃለሁ። መለኮት 3 ካዊ አለው። አንዴ ጻፍ። አሁን እየጻፍክ አይደለ? በል ጻፍ ልንገርህና ከዚያ በኋላ አሃ ነው እንዴ እንደዚህ ከሆነ ብለህ ትመጣለህ ማለት ነው። ምን እያልን ነው? መለኮት በስጋ ስንል ምን እያልን ነው? አንተ ለዚያ ነው አሁን መሰለህ መለኮት በስጋ ሞቷል ወይስ አልሞተም? ቅድም ሞቷል ብለሃል። አሁን ድገመው። እሱ ሞቷል። መለኮት በስጋ ሞቷል በቃልነት ከወይኑ ነው አና አሁን እኮ ያልገባህ አንተ በቃልነት ከወይኑ መለኮት ሞተ ነው የምንለው እኛ። ኦኬ ሞቷል። ኦኬ ሞቷል። በምኑ በምኑ አልኩህ? ኦኬ ስለዚህ በጣም ጥሩ። ስለዚህ አካል ነው። ስለዚህ አካል ነው እንጂ መለኮት አልሞተም አይደል? ኦኬ እሺ አላልኩህ። በደንብ ስማኝ። ካዊን በደንብ ስማኝ እስኪ። ካዊን በል እስኪ። ቆይ መለኮት በከዊነ ቃል ስጋን ተዋህዶ ሞተ ነው የምንለው። ከዊን ሞቷል። በከዊነ ልብ ሞት ነው መለኮት። ከዊን ካልገባህ እንዴት ነው ይገባሃል? አውቄ አሁን እኮ የተቸገርከው አንተ ያልገባህ የሆነ ፓርት አለና ያን ያልገባህን ፓርት ጭራሽ አታውቀውም ሁላ ማለት ነው። ጭራሽ አታውቀውም። እሺ እና ቀጥልሽ። አሁን እኮ ስነግርህ አልሰማኛል። አሁን እኮ አንተ ከምታውቀው በላይ ቅድም ነግሬሃለሁ። የኔን ትምህርት አንተ በላይ አውቀዋለሁ ብለህ ተቸገርክ። ምን ላድርግ? ስለ ከዊን አነሳ። ቆይ አንዴ እኮ ላሳየህ። ከዊነ ልብ አለ ወይስ የለም? አይተሃል አይደለ? በደንብ አድርጋችሁ አዳምጡ። አታውቅም ምናምን ብሎ ሊያልፍ ነበር። ከዊነ ልብ አለ። ኦኬ መለኮት በከዊነ ልቡ ሞቷል አልሞተም? አልሞተም። መለኮት በከዊነ ልቡ ሞቷል አልሞተም? ስለዚህ በከዊነ ልቡ መለኮት አልሞተም። ኦኬ በከዊነ ልቡ መለኮት አልሞተም። ኦኬ በከዊነ ቃሉስ ሞቷል አልሞተም? በከዊነ ቃል አልሞተም? ሞቷል። ኦኬ በከዊነ መንፈስስ ሞቷል አልሞተም? አልሞተም። ኦኬ ስለዚህ መለኮት የሚባል ነገር በምልአት አልሞተም ማለት ነው አይደለ? እንደሱ አይደለም። እናመሰግናለን። በቃ ቆይ ምልአት ምንድን ነው? እስኪ ንገረኝ። ምልአት ምንድን ነው? ውይይታችን እንዳይበላሽ ያን የምንል እኮ የለ። ቆይ አንዴ ከታች ይሰማል ድምጼ? አሳውቁኝ እስኪ ሞዴሬተር። ይሰማል? ከታች ያላችሁ ሰዎች ኦኬ ይሰማል። ኦኬ ስለዚህ ይሄ ነገር አልተመቸኝም ዛሬ ኔትወርክ። ኦኬ እሺ እንቀጥል። ስለዚህ በከዊነ ቃሉ ነው እንጂ የሞተው በከዊነ ልብና በከዊነ መንፈስ ቅዱስ አልሞተም አልከኝ። ሶ መለኮት በምልአት አልሞተም ወይ? ስለ አዎ አልሞተም ብለህ ነገረኝ። ታስተካክለው ነገር አላልኩህ። በደንብ የመጀመሪያ ነገር በደንብ ሰማ። እኛ መለኮት ስንል አሐቲ መለኮት ነው የምንለው። አሐቲ መለኮት ማለት ወይም ምልአት ማለት በሁሉም ቦታ መገኘት ማለት ነው እንጂ የሆነ የአብ መለኮት ሌላ፣ የወልድ መለኮት ሌላ፣ የመንፈስ ቅዱስ መለኮት ሌላ ማለት አይደለም። ወይ መለኮት ሲጀምር አልገባህም። መለኮት ማለት እኮ መግዛት ማለት ነው። ቆይ በኩነት ትምህርት ላይ ምልአት ማለት ሁሉ ቦታ የሚገኝ ማለት ነው። ያ የትም ቦታ ያለው መለኮት ያ ራሱ አንድ መለኮት ነው ማለት ነው። የአንድ መለኮት ግን 3 ከዊኖች አሉ። ትልቁ ላይ አርጉትና እስቲ በትምህርተ መለኮት ወይም ደግሞ ሲምፕሊ በትምህርተ ስጋዌ ላይ አምላክ በምልአት ስጋ ሆነ ማለት አምላክ በሁሉ ቦታ የሚገኝ ነው ማለት ነው ብሎ ያስተማረ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር አለ። እስኪ
አቡኪ የጠየቅኩህን ጥያቄ ማስረጃ አንተ የለ አንድ ጥያቄ የጠየቅኩህን ጥያቄ ማስረጃ ምን ብዬ ላስረዳስትሽ? የምትፈልገው ማስረጃ ንገረኝ። አዎ በትምህርተ ኩነት ላይ ወይም ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን የምታስተምረው የኩነት ትምህርት ላይ ወይም ደግሞ የትምህርተ ስጋዊ ትምህርት ላይ አምላክ በምልአት ሰው ሆነ ማለት ወይም አምላክ በምልአት ስጋ ሆነ ማለት አምላክ በሁሉ ቦታ የሚገኝ ነው ማለት ነው ብለህ ፈተህልናል። በጣም አስደናቂ በጣም በቃ 5 ጊዜ ነው ገና ማሳጠፍ ቃልህን ከታች ያላችሁ አቡኪ ሳይገባ ነው እንትን የምታረገው እኮ ቦታ ይመልሱ። በቃ ቦታ ይመልስኝ። እሺ ኔትወርክ አይደለ በቃ ችግር የለውም። በቃ አልፌሃለሁ ችግር የለውም አልፌሃለሁ። ስለዚህ አሁን እንቀጥላለን። ኦኬ ስለዚህ በምልአት አምላክ በምልአት ስጋ ሆነ ማለት ምን ማለት ነው? አምላክ በምልአት ስጋ ሆነ ማለት ተከፍሎ የለም ማለት ነው። በአብ እና በመንፈስ ስለዚህ ምልአት ማለት ስለዚህ በምልአት አምላክ ሞተ ማለት ተከፍሎ የሞተ የለም ማለት ነው አይደል? አረ በደንብ ስማኝ እስኪ አንድ ጊዜ። በቃ ጨርሻለሁ። እስኪ አንድ ጥያቄ ልጠይቅ። አንተ ምንም አትጠይቀኝም። አልመልሰውማ ብጠይቅስ እንደማትመልስ እርግጠኛ ስለሆንክ ነው የማታስጠይቀኝ። ባይዘይ አልመችም። ችግር የለውም ስለማልመች ነው። ስለዚህ አምላክ በምልአት ሞቷል ማለት ያለ መከፈል ነው የሞተው ማለት ነው አይደል? መከፈል የሚባል በመለኮት የለም። የከዊን ጉዳይ ነው። አሁን አንተ ከዊን አልገባ አካል አልገባ ምንም እኮ አልገባ። ኧረ ቆይ አንዴ እሺ አንድ ጥያቄ ብቻ አልጠይቅህ። ምን እናድርግ መሰለህ አቡኪ ነው ታውቃለህ? ዩር ፒቲፎልና በፍጹም ልታስነካኝ አልፈለክም። ፒቲፎልን ስለምታውቀው ልታስነካኝ በጣም ኢዚ ጥያቄ ነበር ጠይቀህ ግን በተደጋጋሚ በመታወህ ቁጥር ሆነ እየተቀየረ ጭራሽ ማለት እኔ እንደውም ፈን እያረኩ ነው ማለት ምን ያክል ከእውነት ለመሸሽ ጥረት እያረኩ እንደሆነ ፈን እያረኩ ነው የምሬን ማለት ነው። እኔ አንድ ጥያቄ ብቻ አልጠይቅም። አንዴ ያሁኑ ሐሳብ ነው አልመችም። አንድ ጥያቄ ብቻ ለእሱ አልመችህም አልኩ። ከይቅርታ ጋር መለሰህ ባትሞክር በፍጹም እውነትን ፍጹም ነው የምትሸሻል። አቡኪ ስለ ትምህርት ስለ ኩነት ስናወራ ሰምታችኋል። የተለያዩ ሐሳቦችን ስናወራ እንግዲህ ሰምታችኋል። እንግዲህ ኩነትን ኩነት ምን ማለት እንደሆነ አስረዳኝ። አሁን አንተ አረ ማርጂናል ፖይንት ላይ አትሂድ፣ ፎካል ፖይንት ላይ እያወራን ያ አይደለም ዋና ዓላማችን። ማርጂናል ፖይንት እንትን ማለት አይደለም። የሆነ ዝም ብሎ ይሄ ምን ማለት ነው፣ ይሄ ምንድነው፣ ይሄን ታውቃለህ፣ ይሄን አታውቅም፣ እሱ አይደለም። ቀለል እናድርግና የአሁኑ ሐሳብ ላይ አምላክ በምልአት ነው የሞተው፣ አምላክ በምልአት አይደለም የሞተው። ምልአት ኤላዊት የመጀመሪያው ነገር እኛ አምላክ በምልአት ነው የሞተው ወይስ በምልአት አይደለም የሞተው? መከፈል የሚባል የለም በመለኮት ዘንድ። አይ ከዊን እኮ ይላ አሁን አንተ ያልገባ ነገር ከዊንን አካልን መለኮትን አለየሁም እና ምን እንዴት አድርጌ ላስረዳ? አሁን እኮ የሆነ ኤሌመንታሪ ተማሪ ስለሆነ ዲፕ ነገር ማስረዳት ነው የሆነብኝ። እዛ ጋር ነው መስማት የማይፈልግ ኤሌመንታሪ ተማሪ ማለት ነው። እስኪ ስለ መለኮት ፊሎሶፊ አንተ ታውቃለህ? ስለ መለኮት ፊሎሶፊ እኮ ላስረዳ ብትል እኮ እምቢ አልከኝ። አላስረዳ ምንም እኮ እድል አልሰጠኝ አልክ እኮ ወንድም አለም። እሺ ገለልሽ ፖይንት ላይ አንተ የምትለውን ብቻ እንድልል ወደ እውቀት መፈታተሽ ስለገባ ስለ መለኮት ፊሎሶፊ አንተ ታውቃለህ ወይ? ካንተ በተሻለ የኦርቶዶክስን ፍልስፍና የመለኮት ትምህርት አውቀዋለሁ። ምንም ጀማሪ ነህ አንተ። ኦርቶዶክስ ኤሰንስን በምንድን ነው የምትረዳው? ባህሪ እኮ የምን ባህሪ ብላ ነው ኤሰንስ የምትረዳው? አምላካዊ ባህሪ። ኦኬ ኤሰንስ እና ሃይፖታሲስ መካከል ያለው ልዩነት ምንድነው? በኦርቶዶክስ አስተምሮ ይለያያል። ሃይፖታሲስ ለኛ ከዊን ነው። ኦኬ የምን ከዊን? የቃልነት ከዊን፣ የልብነት ከዊን እና የእስትንፋስነት ከዊን። ኦኬ ሃይፖታሲስ ማለት ቃል፣ ልብና እስትንፋስ ማለት ነው። የስ ኦኬ እስቲ ከአትናቴዎስ ልክ ወይ ደግሞ ከዮሐንስ አፈወርቅ አንዳቸውን ጥቀስና ሃይፖታሲስ የሚለውን ከግሪክ የመጣውን ኮንሴፕት ከዊን ነው ብለው አስተምሯል የሚለውን እስቲ አሳየን። ከዊን አማርኛ ነው እኮ እሱና በከዊን ሐሳብ አስተምሯል። ልብ መንፈስ ቅዱስ ብለው አስተምሯል የሚለውን አሳየን። አሳየኝ እሱ። ኦ ሺት
ኦኬ ይኸውልህ እኛንን ወደ ሃይፖስታሲስን ወደ ግሪክ ወደ አማርኛ ስናመጣው ከዊን ሃይፖስታሲስ ማለት ተዋህዳችንም የከዊን ተዋህዶ ነው የምንል እንጂ ዮሐንስ አፈወርቅና አትናቴዎስ በዚያ ዘመን ሃይፖስታሲስን ሃይፖስታሲስ እንደውም አትናቴዎስ እኮ እነሱን የጠየቁ ቃል ልብና እስትንፋስ ማለት ነው ሃይፖስታሲስ ብለ ያስተማሩበትን አሳየን ያልኩ። በደንብ እንድትረዳኝ ማለት ነው። ሲጀመር የከዊን ጉዳይ ወይም ሃይፖስታሲስ ቃሉ ራሱ ኢፌክቲቭ መጠቀም የጀመርነው ከቄርሎስ በኋላ ነው። በደንብ ስማኝ። ኦኬ ስለዚህ ቆይ አሁን መሰለህ ሃይፖስታሲስ የሚለው ቃል ባይብል ላይ የለም። ምንም ነገር አታውቅም። ባይዘው ከቄርሎስ በኋላ ነው ባይብል ላይ ያለ ሃይፖስታሲስ የሚለው ቃል ወይስ የለም? የለም። ኦኬ ባይብል ላይ የለም ሃይፖስታሲስ የሚለው ቃል የለም። የለም። አታወርዱት። አንብበህ ነው። እሺ አምጣው አንተ። ኦኬ አንብበህ ነው። ታች ውረድ። ቴንክ ነው እንደዚህ አይነት ሰው ጋር ምን መሰለህ ገና አልጀመርከውም ማለት ምንም ስለማታውቀው ነገር ነው የምታወራው። ቱ ቢ ፍራንክ ማለት መውረድ ይችላል። አውርደኝ ችግር የለብኝም። ግን ደስ የሚለው ነገር ስለ ሃይፖስታሲስ ሐሳብ አውርቼ ሃይፖስታሲስ የሚለው ቃል ግሪከኛው ራሱ ባይብል ላይ አለ። ይሄ እንግዲህ ማይነር የሆነ ማንም ክርስቲያን የሚያውቀው ነገር ነው። ይሄንን ሐሳብ መረዳት ምንም የማያውቅ ግለሰብ ጋር አይ ቲንክ ታይም አላጠፋም። በዛ ላይ እኛ እዚህ ጋር የሆነ ዕውቀት ለመፈታተሽ ምናምን እንዲህ ታውቃለህ እንዲያታውቅም እንዲሁን እንደዛ ሁን ምናምን እንደዚህ ምናምን እንደዛ አይደለም። ኦኬ ኪዮስ ለመፍጠር አይደለም እዚህ ጋር ያለ ነው። እና ከዛ አንፃር ነው እንደሰማችሁት እንግዲህ ስለ ምልአት አምላክ በምልአት ነው የሞተው ወይስ አይደለም የሚለውን ሐሳብ ልናወራበት ሁሉ አልቻለም። ኦኬ ሌላ ክርስቲያን ካለ እናስተናግዳለን። እዚህ ርዕስ ላይ ብቻ ማውራት የሚችል አምላክ የሞተው አምላክ ስጋ ነው ወይስ አምላክ ነው የሞተው? አይ አምላክ በስጋ ነው የምትለው ማደናገርም ይቻላል። በዛም ማውራት እንችላለን። ኦኬ ዘዋን ክርስቲያን ነህ? አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። እንዴት ነህ? ሰላም ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ ከዚህ በፊት እሱ ጋር ገብቼ ጠይቀው ነበርና እሺ አኺ ምናልባት አንዳንዶች አያ ወከር ዝም ብለህ ነው የምታወራው እንዳይሉኝ ረመዳን መክፈት ትችላለህ ባይብል? አዎ እችላለሁ። አዎ ኦኬ ዕብራውያን ምዕራፍ 1 ቁጥር 3ን ክፈትልንማ ቀለል አድርገህ ማለት ነው። ከእንግሊዘኛው ላሳያችሁ። አዎ ቆይ አንዴ ዘዋንዬ ሚት አድርግ። እሺ አንዴ ትቀጥላለህ። ዕብራውያን ምዕራፍ 1 ቁጥር 3 ኦኬ ወደ እንግሊዘኛው አድርገውማ ቀለል አድርጋ አንዴ እንመልከት። እሺ ወደ እንግሊዘኛው የትኛው የእንግሊዘኛ እንትን ነው ይሄ? ኪንግ ጄምስ። ኦኬ ቆይቶ እኔ ከፍተዋለሁ በቃ። ኦኬ አንዴ ባይብል ሀብ እንትን ላድርግና ልክፈትላችሁ። ባይብል ሀብ ዛሬ ልግባ? ኦኬ እስቲ ባይብል ሀብ ላይ ግባ። እሺ አይ ቲንክ ወደ 3 ወደ 4 ቦታ ጥቅሱ በጣም በቃ በግልጽ የተቀመጠ ነገር ነው። ሄብሮስ አለው የወጣው መስለኛል። ሂብሩስ 1:3ን ክፈትልኝ። እሺ ሂብሩ
1 3 ላይ ከዛ ግሪከኛውን ክፈተውማ። እሺ ግሪክ ኦኬ ክሊር አይደለም እንትና ፓራላል ግሪክ አድርገው። ያ ሞር ይታየናል፣ ይሄ አይታይም። ፓራላል ግሪክ አድርገው። ከላይ ፓራላል ግሪክ የምትለው እዚህ ጋር ከ1 3 ከምትለው በታች ያለች ጎቱ አይ እዚህ እታች ጎቱ ፓራላል ግሪክ የሚላለው አይደል? ጎቱ ፓራላል ግሪክ የሚለውን ክፈተው። እሺ ከዛ ትንሽ ካሜራውን ጠረግ አድርገው። ኦኬ ለምሳሌ የግሪክ ኒው ቴስተመንት ነው መጀመሪያ ላይ የሚገኘው አይደለ? ሆሶን ይልና እዚህ ጋር እንዴት አድርጌ ነው ልጠቁማችሁ መሰላችሁ? ከዛ ምን ይላል መሰላችሁ? ቴስ ዶክሴስ ካይ ካራክተር ቴስ ሃይፖስታሲስ ብሎ ነው የሚያስቀምጠው። ሃይፖስታሲስ ብሎ ማለት ነው ይሄ በእንትን የሚጀምር ልክ እንደ ቪ ፊደል አለ አይደለ? እዛ ጋር እዛ ወይ ወደ እንትን ሂድና መስመሯ ወደ መጨረሻ አካባቢ ሂድና እንደ ቪ የምትመስል ፊደል አለች። ከዛ ፓይ ምናምን ያለበት ፊደል እዛው ላይ ወደ ጎን ስትሄድ ወይ ልጅ ነው ጥቻ አልጠቁም። ቆይ እኔ እንትን አድርጌ ልጻፍልህ ነው እንድታወጣው ማለት ነው። አሁን ይሄንን እንትን እንድትሉት ነው ማሳያችሁ። እሺ ማይነር የሆነ ነገር እንደሆነ ነው። ይሄ እንደዚህ ያለው ማለት ነው። እንዲህ ይሄ ፓይ ያለው ፊደል እንደዚህ የሚለውን ይሄ ይታያል። ከመጀመሪያ ሲጀምር ቪ ፊደል ነገር እንደዚህ ያለው በጣም ረጅም ማለት ነው። ቴስ ዶክሴስ ይልና ያንን ያስቀምጠዋል። ኤኒዌይስ እንትን የለውም ዛት ማች እንትን ነው። ቆይ አይቶ ፒሲ ላውጣና እኔ ያሳያቸዋለሁ። አንዴ እኛ ጋር መታችሁ በጣም ነው ማፍረው። አንድ ሙስሊም ጋር በተለይ ንጽጽር ላይ የሚሰራ ሙስሊም ጋር በምንም ተአምር ስለ ስላሴ ሐሳቤ ምናምን ፊሎሶፊካል ኮንሴፕቶች ምናምን ማውራት አይቻልም። እኔ እንግዲህ እንትን ስላለኝ ነው አይ በቃ ምናምን ብሎ በጣም ካልተለካከው ጉልበት ሲል ኦኬ ቀለል አድርገን እስቲ ሃይፖስታሲስ የሚለው ቃል አለ ወይስ የለም? አረ የለም ማለት አቡኪ አንዴ እዚሁ ከባይብል ሀብ ላይ ሳይወጣ አንድ እንትን ጥያቄ ነበረ። እሺ ችግር የለውም እንትን እናደርገዋለን። እሺ ምን ሁሱ ጋር ገብቼ እንትን ጠይቀው ነበርና እስላም የሚል ቃል አሳይቶኝ ነበረ ማለት ነው። ሁሱ ሆነች ክርስቲያን ጓደኛ አለችኝ እዚህ ጀርመናዊ ማለት እና እንደዛ ነገር ትጠይቀኛለች እና እሱ ጋር ገብቼ ጠይቀዋለሁ። ያን ነገር አሳይቻት ነበር። ከዛ በኋላ ደግሞ ሙሐመድ ቃል የሚል አለ ሰለላሁ ዐለይሂ ወሰለም እዛ ባይብል ሀብ ላይ ብሎኝ ነበረ እሱ ማለት ነው። እና ያን ነገር እንድታሳየኝ ፈልጌ ነበር ቦታውን ካወቅ እና ስክሪንሾት አለ ሙስሊም የሚለው ላሳየው እንዴ? ላሳያት ያ ሙስሊም የሚለውን ፈልገህ ነው? ኧረ እሱን አይቻለሁ። ሙሐመድ የሚል ቃል አለ ብሎኝ ነበር። አሊ ዘሰለሞን ወራ 16 እሺ አንዴ እኔ ኔትወርክ ስለሚያስቸግረኝ አንዴ ላሳያችሁ፣ ከዛ እንቀጥላለን። ወደዛ እንሄዳለን። ያሳይልሃል እሱ ነው። ከነ ቁጥሩም አሳየኝሽ ረመዳን። እሺ አንዴ እንትን ረመዳን ቪዲዮ አጥፋልኝ ኔትወርክ እንትን ስለሚለኝ። እንግዲህ የምትመለከቱት የግሪክ ባይብል እንትን ነው፣ ቴክስት ነው። አንዴ ፔን ላውጣና ዕብራውያን ላይ ከፍቼ ላሳያችሁ።
ታገሱሽ። እንታገሳለን እንጂ ለምን እንታገስም? አብሽር መጽሐፍ ስለሆነ እንግዲህ መታገስ ነው እንደረክ። ኦኬ አክት በጣም ገና ነን። ኦኬ አንደኛ ቆሮንቶስ ደረስን። ሙሉ ነው እንደ አፕሊኬሽኑ መጽሐፍ ቅዱስ የአዲስ ኪዳን ባይብል ነው ይሄ። ኦኬ ሂብሩስ 1:3 ኦኬ። አሁን እቺ ቃል ናት ሃይፖስታሲስ የምትለው ቃል የቷ ቃል መሰለቻችሁ? 3 የታለ እቺ ቃል ማለት ነው። ሃይፖስታሲስ ራሱን ነው ያስቀመጠው። የግሪኩ ቃል ይሄ ነው የሚጠቀመው ማለት ነው። ይሄ ካራክተር ቴስ ሃይፖስታሲስ ብሎ ያስቀምጣል። ይኸው ዕብራውያን ምዕራፍ 1 ከቁጥር 3 ጀምሮ ማለት ነው። ሆሲዮን እንደዚህ ብሎ ይቀጥልና ካይ ካራክተር ቴስ ዶክሲስ ብሎ ነው የሚያስቀምጠው። ከዛ ሃይፖስታሲስ ብሎ ያስቀምጣል ማለት ነው። እና አይ ቲንክ እንደዛ ነው። እና አትሞክሩ እሺ፣ ሙስሊሞች ጋር እንትን በተለይ ወቀት ለመለካካት እንዳትሞክሩ። ኦኬ ረመዳን አሳየው በቃ። አይ ቲንክ እኔ ደግሞ እንደዚህ አይነት ሰው ጋር ማውራት ደስ ስለማይለኝ ነው። ኦኬ ቀጥሉ። ረመዳን አሳየው ለልጁ። ኦኬ አሳዩኝና እስቲ አንዴ ስክሪንሾት ላድርግ ቦታውን ከነ ቁጥሩ ነገር አሳዩ። ማርያም ሰለሞን ምዕራፍ መጀመሪያ አማርኛው ከመጀመሪያ ሰለሞን ምን አልከ ረመዳን? ኦኬ እንደገባ ምናልባት የለም ማህልዬ ዘሰለሞን ምዕራፍ 5 ቁጥር 16 ላይ ስትመጣ የምታገኘው ቁጥሮች አሉ። ሂብሩ ላይ አድርግ። ቆይ እሺ ከመጀመሪያው ላድርግልህ። ያ ከመጀመሪያው ብታደርግልኝ ነው። እሺ ከመጀመሪያው ገብቼ ላሳየህና ያ ተከታተለኝና አብሽር እያየሁ እዛ ሶንጎ ሰለሞን ገባለ ወዳደ ምዕራፍ 5 ተነኳለ። እዛ እዚህ ጋር ሂብሩ ምትለዋ ማለት ነው እዚህ ጋር አለች። ያ ሂብሩን ትነካለህ። ከዛ እዚህ ጋር ትመጣና ቁጥሩ ዋት ሄዳለህ ማለት ነው። ቁጥር 16 5:16 ኦኬ። ስትመጣው እዚህ ጋር ራሱ ታገኘዋለህ ቀጥታ ማለት ነው። መሐመድ የሚለው ማለት ነው። ከዛ እዚህ ጋር ቁጥር አለው 4261 የሚለውን ስትነካው ኦኬ ያመጣልሃል ማለት ነው። እዚህ ጋርም ኦሪጂናል ወርዱም ነውና እዚች ጋር ያ ቺን ኮፒ አድርገህ ሰው ሄደ ትራንስሌት ስታረጋት ያመጣልሃል። እዚህ ጋርም አለ ጽፈውልህ ማለት ነው። ኦኬ በጣም ነው የማመሰግነው። ኦኬ ሌላ ጥያቄ ሲኖረኝ እመጣለሁ። ሙስሊም የሚለውን አውቀኸዋል? አይተኸዋል? ያ አይቼዋለሁ። እሱ አይ በጣም ነው የማመሰግነው። አቡኪ ወጣ እንዴ? ወጣ። አይ ኡስታዝ ቡኪ የፎከረውማ ወጣ እኮ ገብቶ ነበር። ኡስታዝ ቡኪን አስገባቸው። እሺ ያሰላም ዘዋን ክርስቲያን ነው እንዴ? አዎ ሰላም ነው። እንዴት ነህ? አለሁ አለን። ከየት ቤተ እምነት ነህ? ኦርቶዶክስ ስፔንዲ ወከር ወጣ? ፕሮቴስታንት ነኝ። ኦኬ እሺ አቡኪ ያለ ትቀጥላለህ? ነገ ጥቁር ነው ፕሮፋይሉ። እሺ
ልጀምር ጥያቄ አለኝ። ተረጋጋ። ወይ እኔ አንድ ጥያቄ ጠይቄ ልጀምር ነበር የፈለኩት፣ ግን አሁን ደግሞ ልጠይቅ ያሰብኩት ቤቱ ርዕስ አለው ቤቱ ርዕስ አለውና ማለት ነው። እዛ በኋላ ነው የምንሄድበት። እሺ ጠይቅ። ስንት አምላክ? ኦኬ አንዱ አምላክ ማን ነው በእናንተ እምነት? እግዚአብሔር። እሺ ኢየሱስ አንዱ አምላክ ነው ብለህ ታምናለህ? አዎ ወልድ። ኦኬ ስንት እግዚአብሔር ነው የሚለውን ቦታ ይዛል? አንድ እግዚአብሔር ነው ያለው። አንድ ኦኬ ያ አንዱ እግዚአብሔር ፋዘር ሶን እና ሆሊ ስፒሪት አይደለ? ልክ ነህ። ኦኬ ስንመጣ ማለት ነው ላይስ እንደዚህ ናቸው፣ አብ ወልድ መንፈስ ቅዱስ አይደለ? እሱ ስዕሉን ያላምንበትም። ስለዚህ ስዕሉን ተው ይሁን። አይ እንደ ምሳሌ እንውሰድ። ኦኬ ችግር የለውም። እንደ እንትን እንውሰድ። አይ ተው ስዕሉን አውጣው፣ ሌላ ሚኒንግ ስለሚሰጥ እሱ። እሺ ይሁንና ወደ ጥቅስ ከመግባቴ በፊት አንዱን አምላክ ወልድ ነው ብለህ ነው የምታምነው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለን ነው የምናምነው። በእርግጥ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለውን አባባሉን በመጽሐፍ ቅዱስ ላይ ቀጥታ አታገኘውም። ልክ ነህ። ግን እሱ ላይ እንመጣለን። በወልድ በመንፈስ ቅዱስ የምትለዋን ያው ሶስት ማንነት እንዳለውና ሶስት አካል በሶስት አካል ተገልጠው ግን በአንድነት እንደሚሰሩ ኦፕሬት እንደሚያደርጉ አይነት ነገር መግለጽ እንችላለን በዛኛው መልክ። ኦኬ ዮሐንስ ወንጌል ላይ ያው ብዙም እኔ በሎጂክ እንትን አይደለም በማስረጃ ነው ማውራትና በዮሐንስ ወንጌል ላይ ኢየሱስ ሲናገር ማለት ነው እኔ ራሴን ባከብር ክብሬ ከንቱ ነው ብሎ ይናገራል። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ያለ ይናገራልና ኢየሱስ እየተናገረ ያለው ስለ አብ ስለ ወልድና ስለ መንፈስ ቅዱስ ነው ወይስ ስለ አንዱ አምላክ ነው? በትክክል አሁን እሱ በምድር ላይ በነበረበት ወልድ ሆኖ ኢየሱስ ክርስቶስ ሆኖ በነበረበት ስለ አብ ስለ አባቱ ነው እያወራ ያለው። ገባኝ። ጥያቄን በቀጥታ እንደጠየቁ በቀጥታ ነው መመለስ ያለብን። አሁን አንተ የምታመልከው ወይም አንድ አምላክ ነው ብለህ እያመንክ ያለው አብ ወልድና መንፈስ ቅዱስ ነው አይደለ? አብ ወልድና መንፈስ ቅዱስ ሆነ ኢየሱስ አምላካችን የምትሉት ማለት ነው እኔ ራሴን ባከብር ክብሬ ከንቱ ነው ብሎ የተናገረው ያ እሱ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አይደልና የእሱ አባት ሶስቱ ስላሴዎች ናቸው ኦር አንዱ አምላክ ነው እያልኩ